ጄምስን አንድ ያውራውና ቁጭ ቆይ እውነት ዳይ ምክንያቱም መረጃ እኮ እፎይ ላንቺ ነው የሰጠሽ። ስለዚህ ጄምስ ያውራውና ፎይን ከዛ ተመልሰሽ ትገቢያለሽ። አውሩ እንደማናችሁም እንዳትሩ እሺ እኔ ሳልፈቅድ። እሺ እሺ። እንኳን ደህና መጣ እፎይ። እንካ በቃ ስልኩን እንታውራት። ሄሎ እሱ አቤት አቤት። ሰላም ናችሁ? እንዴት ናችሁ? ሰላም ነው እንደምን ነህ እፎይ? ሰላም ነው። እንዴት ናችሁ? አለ ሰላም ብያለሁ። ደህና ነህ? እግዚአብሔር ሁሉ ይመስገን። ሰላም ጀማል ነኝ። በስንት ጊዜ ያገኘው? ጠፋ እኮ። እንዴት ነው አንተ? እየበረታ ነው? ምን ላድርግ ብለህ ብዙ ነው ነገሩ። ያው ግን መቻል ነው እንግዲህ። ደህና ነህ? ሰላም ነኝ እኔ። እየበረታ ነው። አዎ በደንብ በደንብ በሰፊው እመጣለሁ። ከዚህ በኋላ እቀርባለሁ። እፎይ አሁን እኔ ላገኝ የፈለኩት የገባሁበት ምክንያት ሰዓቱ የእንቅልፍ ሰዓት ነው። ሁለተኛ ምንም ያላቸውን መረጃም በበቂ ሁኔታ እንትኑ የለኝም። ግን ያው ብዙ አጫጭር ቪዲዮ ብዙም ጥራት ባይኖረውም ቫይራል እየወጣ ባይታይም መፈጠር በጣም ነው ደስ የሚለኝ። በጣም 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 እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንደ አንድ ኦርቶዶክስ አይደለም የማየው እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለሁ ክርስትናን ሳልቀበልም ለመሰለህ እኔ ለእኔ የማልወደውን ነገር ለሰው አላደርግም፣ የፈለገ ታምር ቢመጣ ማለት ነው። እና አንተ ከመጣህ በኋላ እንግዲህ ጥሩ የሚባሉ መልሶችን እያገኙ በጣም የሚቅለበለቡበት መድረክ ወደ ኋላ እየወጡ ነው ያሉት ማለት ነው። እኔ ምንድነው ዛሬ የገባሁት አድናቆት ለመቸር ነው ለአንተ። ለቀጣይ በሚመጡት መረጃዎች አብሬ ያው ለመሳተፍ እሞክራለሁ በምችለው። ዛሬ ግን ለማድነቅ ነው። እንኳን ተፈጠርክ ለማለት ያህል ነው የገባው። እፎይ ወንድሜ ራቆት አያስፈልገውም ምንም በጥቅም አይ ያ እኔ ከስልምና ደስ ይለኝ። ከስልምና አዎ ያጣ አዎ ኦኬ ተጠምቃል። አዎ መልካም አዎ እንደዛ ነው። ዞሮ ዞሮ እንገናኛለን። አሁን ሰዓታችሁን አልሻማ ላዳምጥ። እሺ ማን ጋር ነው? እሺ ጀማኒ እናመሰግናለን። ጄምስ ነው። እሺ 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 ይኸው የእፎይንም እያዳመጥክ ነው የምተኛው ማለት ነው። በጣም ይገርማል። እንግዲህ እፎይ ምን ልሁንልህ የሆነ ቪዲዮ እያየሁ ነበረና ምን ልሁንልሽ ነው በቃ በዚህ ጉዳይ ነው በዚህ ዙሪያ ነው ዋናው ነገር ብሏልና ወንድማችን እንግዲህ ምን ልሁንልህ ምን ትሆንልኝ እያለ ነው ፍቅሩን የገለጠልህ ማለት ነው። አይቼዋለሁ። ቪዲዮዎቹን አይቼው ለቀውት አይቼ ነበረ። ያሰና ቲንክ ባለቤቱም ሙስሊም ትሆን ተጠምቃለች አይደል ነው ብቻ በርታ። እንግዲህ ያው ዋናው አንተ ራስን ማስመለጥ ነው። ቀጣይ ቤተሰቦች ይቀጥላሉ። ከዛ በኋላ ደግሞ ለሌሎቹም ትተርፋለህ። እውነት ነው እውነት ነው። እንኳን እግዚአብሔር ረዳ። በርታልን እፎይ። እዛ የተነሳውን ሀሳብ እንድትቀጥሉ ነበረ ቤትን የከፈትኩት። ገስት ላይ ሙስሊሞች ካላችሁ አንድ ቁጥር ጻፉና እስቲ ሙስሊሞች አላችሁ። ሰሚራ ያላባሪያ ሙስሊም ነሽ እንዴ? ቆይ እስቲ ተፈድሉ ግቡ ተአሉ። እሺ ጀማል እሺ ሰሚራ እንኳን በሰላም መጣሽ። ሙስሊም ነሽ ሰሚራ? መርሃባ ይሰማል? ይሰማል። ሰላም ነው? ሰላም እፎይ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። እንኳን በሰላም መጣሽ እህታችን። ሙስሊም ነሽ? አሁን እንኳን ደህና ቆያችሁኝ። ስለ እስልምና ብዙ እውቀት የለኝም እና ግራ ገብቶኛል፣ ተወዛግቤያለሁ። ስለ ስላሴ ማወቅ ፈልጌ ነው። እሺ ጠብቂኝና ትንሽ እዚሁ ገስት ላይ ሁኝና በኋላ ላይ በደንብ ጊዜያችን ወስደን እናስረዳሻለን። ችግር የለውም። አሁን እስልምናው ላይ ስለ አላህ አካል እየተነሳ ነው። ጥያቄዎች
ከቁርአኑ ከሐዲሱ እያወጣን እየጠየቅን ስለሆነ እዚህ ሁኝና አንዳንድ ሀሳቦቻችን ከዛ በኋላ መጨረሻ ላይ የአንቺ ጥያቄ ደግሞ እንቀበላለን። እሺ መልካም። ሙስሊሞች አላችሁ ገስት ላይ? ኦኬ እሺ። ሰሚራ እንዴት ተመለሰች? ትገቢያለሽ? እሺ አስገባሻለሁ። ጀማልን ላስገባ። እሺ ተቀበሉት። እፎዬ ተቀበለው። ያው ወንድማችንን ጀማልን የእፎይን አካውንት ኮፒ ሊንክ እያደረጋችሁ እየጋባችሁ ፕሊዝ። እሺ ምክንያቱም ቅድም ምንም ሊያሰራውም አልቻለም። ስለዚህ ኮፒ ሊንክ እያደረጋችሁለት እዚሁ እያለ እየገባችሁ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። እሺ አደራ አደራ። መልካም ጀማል አለ። ጌታ ሆይ ጀማል ኔትወርክ ይሽከረከራል። አልገባም አይደል? ታያችኋል። ማማዬ ኮንስታንቲኖስ እሺ ሌላ ሙስሊም ካለ ወይ ልቀይር እሱን። ቆይ እስኪ ሙስሊሞች አንድ ቁጥር ጻፉልኝ። ገስት ላይ ማን ከማን እንደሆነ ላቅ ስለማልችል ፕሊዝ አንድ ቁጥር ጻፉ። ሚለው ከታች 11 ቁጥር ጽፏል። መዓዛ ሙዓዝ እኮ ነው። አንቺ እንዴ መዓዛ ሙዓዝ ነው ያልኩት እኮ እኔ። ሙዓዝ አብደላ ነው እንዴ? እኔ እኮ መዓዛ አብደላሽ መስሎኝ መዓዛ ሰናይ እያልኩ ላዜም ነበረ። እሺ ሙዓዝ ሰላም ብያለሁ። ሰላም ብለናል። እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ሙስሊም ነህ? ኦኬ መልካም። እሺ እፎዬ ተቀበለ። ያው ጥያቄ ልቀጥል? ኧረ ጥያቄ ያለን እንጂ ቅድም እኮ ተጀምሮ የቆመ ሀሳብ ስላለ ነው። ሀሳብ ከእፎይ ተቀበልና ጥያቄዎች ይጠይቃል። ከዛ በኋላ ለአንተ ደግሞ ድል እንሰጣለን። ችግር የለውም። ቀጥሉ እፎይ። ርዕሱም ጠፋብኝ እኮ እኔም ያልተፈጠረ ሚል ስለ አካል ምናምን ተነስቶ እንደዚህ ነበረ እፎይ። መልካም እሺ። በእስልምና ያልተፈጠሩ ስንት ናቸው? ያልተፈጠሩ ማለት ያልተፈጠሩ ብላችሁ የምትሏቸው ምንድን ነው? እሱ ግልጽ አልሆነልኝም ጥያቄው። የተፈጠሩ ነገሮች ይታወቃሉ። በግልጽ የምንመለከታቸው ነው። አሁን ሱራ 7:54 ላይ አላህ ሰማይና ምድርም በሰባት ቀን ፈጠረ፣ ከዛም በአርሹ ላይ ተደራደረ ይላል አለ። ሰማይና ምድር ከዛ በኋላ በውስጡ ያሉትም ኤቭሪቲንግ ተፈጥረዋል። በዚህ በ6 ቀን ውስጥ የጠየቅኩ ግን የተፈጠረውን ሳይሆን ያልተፈጠረ ተቃራኒ። ያልተፈጠረ ነገር አለ ወይ ነው? ገና ወደፊት የሚመጡ ኦኬ። ወደፊት የሚመጡ ካልከኝ ታይምን እየጠቆምከኝ ስለሆነ የሚመጡ ከሆነ የተፈጠሩ ነው የሚሆኑት ማለት ነው። እነሱም ግልጽ አልሆነልኝም። አሁንም ወደፊት ገና ይመጣሉ ብለህ እየጠቆምከኝ ነው አይደለ? ታይምን እየገለጽክ ነው። በታይም ውስጥ ገበርን የሚደረግ ነገር ፍጡር ነው። ፍጡር ናቸው ግን አልመጡም እኮ። አይምጣ ወደፊት ይመጣሉ ካልከኝ፣ ለምሳሌ እኔ ገና አልወለድኩም፣ ወደፊት ወልዳለሁ፣ ነገ ተነገ ወዲያ ልወልድ እችላለሁ። ያ ማለት ልጄ ፍጡር አይደለም ማለት አይደለም። ወደፊት ታይም ውስጥ ስለሆነ ማለት ነው። አንድ ነገር ፍጡር ላይባል የሚችለው ከታይም ውጭ መሆን አለበት። አስቀድሞ መኖር አለበት። አላህ ፍጡር ነው ለምሳሌ አይደለም። ፍጡር ካልሆነ ምንድን ነው የሚሆነው? አንድ ነገር ፈጣሪ። ቁርአንስ ፍጡር ነው?
ቁርአን ፍጡር ነው? ጥናት ላይ ነኝ። ኦኬ፣ ግን ፍጡር ካልሆነ ምንድን ነው የሚሆነው? ፍጡር ካልሆነ ሲፋ ሊሆን ይችላል። ሲፋ ኦኬ፣ ሲፋው ከአላህ ከአካሉ ይለያል? የሚለይም አለ የማይለይም አለ። መልካም። የአላህ ሲፋ ከአላህ ጋር ይነጋገራል? ግልጽ አድርግልኝ። ሲፋው ሁለት ፐርሰን መሆን ይችላል? ሁለት ክፍል ሁለት ፐርሰን ሆኖ አላህን ራሱ የራሱ ሲፋ ሊያወራው ይችላል? ግልጽ ብታደርግልኝ። አሁንም አልገባኝም። ኦኬ፣ አንተ አሁን ፍጡር ላይሆን ይችላል አልከኝ። መልካም፣ ተስማማው። ፍጡር ካልሆነ ምንድነው አልኩ? ሲፋው ሊሆን ይችላል አልከኝ። ኦኬ፣ ተስማማው። በዚህም ተስማማው። የአላህ ሲፋት ከሆነ ካላህ ሲፋት ውስጥ አንዱ ቁርአን ነው ብዬ ተቀበልኩ። ሲፋቱ ደግሞ ካላህ ሲፋት ውስጥ አላህን ራሱ ያወራዋል ወይ? ሲፋቱ አላህ አይደለም አይደለ? ነገር ግን ሲፋቱ ነው። አሁንም አላገኘኝም። ባህሪው ነው ይሁን። እሺ፣ ባህሪው ቁርአን ባህሪው ነው። ባህሪው አላህን አካሉን ያወራዋል እያልከኝ ነው? ግልጽ ስላልሆነልኝ መልስ ባልሰጥ ደስ ይለኛል። ኦኬ፣ አላህ ራሱን ከባህሪው ጋር ይነጋገራል እያልከኝ ነው? ምክንያቱም ፐርሰን መሆን ስለሚችል ባህሪውም ለብቻ ካላህ ተነጥሎ ከአላህ ሊነጠል ባህሪው ከአላህ ይነጠላል። ግን እስካሁን ድረስ ከሱ ጋር ያወራል የሚል ነገር እስካላገኘው ድረስ ተወቁፍ ነው ማድረገው። አላወራም። ኦኬ፣ ዳሳያኔ አይሻልም? ያለ ከሆነ እቀበላለሁ። ግን እስካልሰማው ዝም ነው ብለው መልስ አልሰጥም። ያው ያለ እውቀት አላወራም ነው። ሆነ ክፈችልን። ሐዲስ ሱናን የመመጃ 3781 ኦኬ፣ ያው ላይ ነው። ኦኬ፣ አሳድጓት እና እሷን እኔን አሳንሱኝ። ኦኬ፣ ታያል ወንድማችን። አረብኛውን አምጣልኝ። እኔ እንግሊዝኛ አላነብም። ችግር የለም፣ አረብኛውን አድርጊላት። አረብኛውን ድምፅህን ከፍ አድርግና አንብበው። ስናዱን ተው፣ ከፍ አድርጊው ትንሽ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡል ቁርአኑ የውመል ቂያማ ከረጁሊ አሻሒቢ ፈየቁል አነ ለዚ አሸርቱ ጣትሽን ለይለከ ወአظለምቱ ነሃረከ። እሺ አረብኛውን አነበብኩት። ትርጉሙን ንገረን እስኪ። ግን ለአላህ ነው እንደዚህ የሚል እኮ የለም እዚህ ጋር። ንግሩን ለአላህ ነው የሚያወራው። ትርጉሙ አሻሂብ የሚለው አልገባኝም። እና ያነበብከውን ከዛ በኋላ ነው እንግባባ ነው። እሺ፣ እንግሊዝኛውን አንብብልኝ እና አንተ ተርጉምልኝ። ሙአዝ ወንድማችን፣ ኧረ ተው እንግሊዝኛውን አልፈልግም ብለህ አረብኛው ተነበበልህ። አረብኛው ተርጉመውና ይኸውልህ ሙአዝ የምታደርግ መሰለህ ወንድም ማለት ነው። አረብኛውን አንተ ተርጉመው እስቲ፣ ከዛ እንግሊዝኛውን ደግሞ እያነበብን አብረን እንተርጉማለን። የሚኒንግ ዲፈረንስ ካለው አብረን ፋይንድ አውት እናደርጋለን። አረብኛውን ያነበብከውን ተርጉመውና ንገረን፣ ከዛ ጊዜውን ደግሞ አብረን እንተረጉማለን። ጎይድ አንዱ ቃል የያዝኩት ስልክ አንድ ስልክ ብቻ ነው እና ሻሂብ የሚለው ቃል ትንሽ ጠጠር ብሎብኛል፣ አልገባኝም። ችግር የለውም ሙአዝዬ፣ ሌላውን አንድ ላይ ተርጉመውና እንስማው። ያንን ደግሞ እንግሊዝኛ ውስጥ ገብተን እንፈልገዋለን። ዝም ብሎ ደግሞ አይፈሰርም። ዝም ብለህ እኮ መተርጎም ክልክል ነው። እንግሊዝኛውንስ ቢሆን ዝም ብለህ ተርጉመው አልነበር እንዴ? አይ እሱ ይበልልኝ ነው።
አንዴ ሀሳቡን አንተ ይንገረኝ። መች አረብኛውን አልክለት? ምን ሆናል? ሙአዝ አረብኛውን አንብቦና ተርጉምልኝ። እንግሊዘኛውን ቅድም አንብብ ስባል እንግሊዘኛ አልፈልግም አልክ። ሰው እንግሊዝኛ አረብኛ አልፈልግም ሳይሆን ያልክ አንዴ እንግሊዝኛ ሙአዝ ስለማላነብ ነው። ጥሩ ችግር የለውም። ስለዚህ አሁን አረብኛውን አንብባል፣ አረብኛውን ተርጉምልን። ከዛ በኋላ እንግሊዘኛው ላይ ሄደን አብረን እያነበብን አንተም ሁላችንም እንተረጉማለን። አረብኛውን ጋር ያነበብከውን ግን አልተረጉምኩም። አነበብከውና ጸጥ ነው ያልከው። ተርጉሞና ከዛ እንግሊዘኛውን ቀጥሎ አንብበን ደግሞ እንተረጉማለን። ጎይድ እሺ ቁርአን የቂያማ ቀን ይመጣል ነው፣ እንደ አንድ ሰው ሆኖ ይመጣል። እንደገረጣ እ እንደገረጣ ሰው ሆኖ ሳሒብ የገረጣ ማለት ነው። አይሰማም? ቀጥል። እፎይ ቀጥል። አንዴ እሺ ኦኬ እሺ፣ እንግሊዘኛው ላይ አድርጊለት እውነት እና እንግሊዘኛው አንብቢለትና ተርጉሚለት። ከዛ ዝጋው በር እሺ እንግሊዝኛው የሚለው ኦኬ ሙአዝ አቤት። ትርጉሙ ትክክል ነው አይደለ? ተረጎምከው አይደል? እሺ ይመጣል፣ ግን የሚያናገረው ማንን ነው ነው ግልጽ አልሆነም ቦታው ላይ እኮ። ኦኬ ማውራት መናገር ይችላል ግን አይደለ? ይሄ ነገር እ ማውራት መናገር ይችላል አይደለ? እሺ ሰነዱ ትክክል ነው? ሳሂህ ነው። እስኪ ሌው አሳየኝ። እሺ ምንም ችግር የለበትም። ግሬዱ ጥሩ ነው። ቅድም ምን ብለኛል? ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ ቁርአንና ምንድን ነው? ሲፋቱ ነው አልከኝ። ተስማማው። የአላህ ሲፋት ራሱን ችሎ የገረጣ ሰው ሆኖ ይመጣል አይደለ? አላህ አይደለም የገረጣ ሰው ሆኖ የሚመጣው አይደለ? ወንድማችን አላህ ነው የገረጣ ሰው ሆኖ የሚመጣው። አይኔ ሐዲሱ አሁንም ግልጽ አልሆነልኝም። ግልጽ ነው አዲሱ። ሉክ the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል። and he will say I am the one that kept you awake at night። ኢቭን መናገር የሚችል ቅድም ብያለሁኝ ማውራ ሌሊት ያነቃው and made you thirsty during the day። ኦኬ ምን አልከኝ? አወራኝ? አይ አላወራም። ስለዚህ ቁርአን በቂያማ ቀን ይመጣና ሰዎቹን አማኙን ያናገራል አይደለ? ይሄ ትንሣኤ ቀን የሚሆን ነው። ሰው ኮንሽየስ ማይንድ እንዳለው ሌሊት እንዳነቃ ቀን እንድትጠማ እንዳደረገ እንደዚህ መጥቶ ያናገረሃል። ቁርአን አላህ ነው? አላህ ቁርአን ነው? አይደለም። ኦኬ ይሄ የገረጣው ሰውዬ በገረጣ ሰው የሚመጣው አላህ ነው? አይደለም። መልካም። ይሄ ቁርአን ፍጡር ያልሆነው በገረጣ አካል ሲመጣ ቁርአን ካልሆነ አላህ ካልሆነ ፍጡር ከሆነ ፍጡር ካልሆነ ስለዚህ በቂያማ ቀን አትሊስት አላህ የሚባልና ቁርአን የሚባለው አካል ሁለት ፍጡር ያልሆኑ አሉ ማለት ነው። ሁለት ፍጡር ያልሆኑ አላህና ቁርአን በቂያማ ቀን የምታገኛቸው። ግልጽ አድርግልኝ።
በቂያማ ቀን ቁርአን በምን መልክ ነው ይመጣልህ? ከረጁል መልካም፣ በገረጣ ሰው መልክ። እሺ አላህ ደግሞ በምታውቀውና በማታውቀው ቅርጽ ይመጣል። ባቱን ገልጦ ያሳያል። መልካም። ስለዚህ የቂያማ ቀን አንተ የምታገኛቸው አትሊስት ምን አሉ? ቁርአንና አላህ የሚባሉ አካላት አሉ። ፍጡር ያልሆኑ ብበል፣ ፍጡር ያልሆኑ። አንደኛው የገረጣ አካል ነው፣ አንደኛው ደግሞ አላህ ነው። ሁለቱም ፍጡር አይደሉም። እሺ ስለዚህ አትሊስት ፍጡር ያልሆኑ ስንት አካላት አሉ በእስልምና ውስጥ? በእስልምና ውስጥና የቂያማ ቀን የሆነ ሰዓት ላይ እንደ አካል ሆኖ ይመጣል የሚለውን ለየዋ። አይ ለፈጣሪ ታይም እንትን ያደርገዋል እንዴ? ታይምና የሆነ እንትን ይለዋወጣል እንዴ? አላህ ሲፋቱ የሆነ ሰዓት ላይ እንደዚህ የሚሆን የሆነ ሰዓት ላይ ወደ ሁለት የሚቀየር ወደ አንድ የሚመለስ እንደዛ እያለ የሚሄድበት አለው። ምንም ለውጥ እኮ አያመጣም። የቂያማ ቀን መሆኑ ሙአዝ፣ የቂያማ ቀን መሆኑ ምንም ለውጥ አያመጣም ለፈጣሪ። ካንተ ይቀየራል። አዎ፣ ስለዚህ ፍጡር ያልሆነ ያላ ባህሪ ተለዋዋጭ ነው እያልከኝ ነው። አላህ እንደ ፍጡር ተለዋዋጭ ማንነት ባህሪ ያለው እያልከኝ ነው። አዳምጠኝ። ኦኬ። አሁን ለምሳሌ ንግግር የአላህ ባህሪ ነው። ኦኬ። ስለዚህ አሁን ለምሳሌ አንድ ነገር አላህ ይደነግጋል በቁርአኑ ላይ ማለት ነው። አንድ ነገር ሲደነግግ ይህን ንግግር ከጊዜ በኋላ ይሽረዋል። ስለዚህ ቀየረው ማለት ነው። መጀመሪያ የነበረው ንግግር ተቀየረ። በመጀመሪያ ጊዜ ጾም ግዴታ አልነበረም፣ ሱና ነበር። ከጊዜ በኋላ ግን ግዴታ ተደረገ ማለት ነው። ስለዚህ ባህሪው የመጀመሪያው ንግግሩ ተቀየረ። አዎ። ስለዚህ ያላ ንግግር ይለዋወጣል። እሱ ዋና ፖይንት አይደለም። አክቹዋሊ ሱራ 14 ላይ ያላህን ቃል ማንም የሚለውጠው የለም ይላል፣ ለዋጭ የለውም ይላል። መለወጡ በራሱ የሚያሳየው ምንድነው? እሱ ቁርአኑ በራሱ ግጭት እንዳለው ነው። እሱ እኔ ቃሉ ቆይ ተለወጠ ዋና ፖይንት አይደለም። ኦቨርኦል ግን ምንድነው እሱ ያውናን ቃል ድገማት 14 ላይ አይ ቲንክ ያላ ቃል ለዋጭ የለውም። ምን አልክ? እርስ በርስ የመጀመሪያው ንግግር መሻሩ እርስ በርስ መጋጨቱን ያሳያል እንዴ? ምን ያልኩ እኔ አንተ ይለወጣል ተለወጣ አልከኝ። ቁርአኑ ደግሞ መልሶ ያላን ቃል እንደማይለወጥ ይነግርሃል። ርዕሱን ሽፍት አታድርገው። ርዕሱ ላይ ሆነና ቁርአኑን መረዳት ነው። እሱ እኔን ነው የሚጠቅመኝ። አሁንም ብትል እሱንም ብትል እኔን ነው የሚጠቅመኝ። የተለወጠውን ቁርአኑ ነው የሚመጣው ፔልማኑ ወይንስ ያልተለወጠውን ብዬ መልሼ ቻሌንጅ ስለማደርግ ተለወጠ ብትለኝም ተስማምቼ እሄዳለሁ። በተለወጠው ነው የሚመጣው ባልተለወጠው ብዬ ቻሌንጅ አደርጋለሁ። ቆይ ስማኝ፣ ቁርአንን እኮ በአንተ አገነዛዘብ አይደለም የምንረዳው እኛ። ቁርአን ራሱ የሆነ የፈሰረው አካል አለ፣ የተቀመጠ ነው በራሱ ማለት ነው እንጂ አንተ ማስረጃ እየሰጠኝ አይ ቲንክ ከጎን ያለው ሱፊ ይመስለኛል። ቅድሚያ እሱን ልቀበለውና ሜቢ ከአንተ ጋር ትንሽ ታወራላችሁ። እንደው ሙአዝ አንድ ነገር እናድርግ። ለምሳሌ ቁርአን በምን መልክ እንደሚመጣ ማስረጃው አለ? ሙአዝ ቁርአን በምን መልክ እንደሚመጣ ማስረጃው አለ? በምን መልክ ማለት? አሁን ያው በጎስቋላ ሰው መልክ ይመጣል ብሎሃል ቅድም እፎይ። አንተ ከዚህ ተቃራኒ ማስረጃ አለ? ይሄ እኮ አልተቃወምኩም እኔ። ሐዲሱ ትክክለኛ ከሆነ አልተቃወምኩም እኔ እኮ። አንተ ትክክለኛ ይሁን አይሁን ማስረጃ አለው ይሄ በአንተ ሳይድ ነው ያልኩት አሁን ማለት። እሺ ሙአዝ አንዴ ቆይ ሚውት አድርግልን እና ጠብቀን ቆይ ከአጠገብ ካለው ሰው ጋር እናውራና እዚሁ ልጅ ድጋሚ ደስ ስለምሰጥህ። እሺ አላህ ቦታ የለውም ነው የሚለው ማንም በል ሰላም። አንዴ ይቅርታ፣ አንዴ ሙአዝ ሚውት አድርግልን አንዴ ፕሊዝ። አንዴ እሺ፣ አንዴ ሙአዝ ተው እንጂ ወንድም አለ። አንዴ ሰው ሌሎቹንም እድል እንስጥና ከዛ በኋላ ታስቀምጣለህ እይታል። ሞዴሬተር እፎ ያለ ማማ ያለሽ ጳላዲዮ ማን ነው ኮንስታንቲኖስ ያለ
እና መጠቀም ትችላላችሁ። እሺ አላህ ቦታ የለውም። ሰላም አንበል። አይሰማም? ቦታ ዟል ቦታ የለውም ብሎ ሚዩት ና እያወራ ከሆነ ቦታ የለውም ያልከን ወንድማችን ሀባሽ ወንድማችን አለ አንድ ሁለት አንዳንዶቹ እኮ አይችሉም። እሺ ከፍቼልሃለሁ እኮ በቃ ማውራት በምችል ጊዜ ብቅ በል። እሺ እሺ ሌላ ሙስሊም ካለ አላችሁ መሰለኝ እያየው ነው። ገብተን እናውራ ስትሉ የነበራችሁ አላችሁ። እስቲ እሺ ክርስቲያኖች አትላኩ ለአሁን ፕሊዝ። ከሙስሊም እህትና ወንድሞቻችን ጋር ነው ዲስከሽኑ። ስለዚህ አትላኩ። ክርስቲያኖች እያዳመጣችሁን ታዘዙን ፕሊዝ። እሺ ስትሮንግ ኢማን ኔትወርክ ጥሩ አይደለም መሰለኝ ወንድማችን ይሽከረከራል። ከዛ አንዴ እውነት ቁርአን አንዴ ክፈችልን። ቀጥሉ ፎይሽ ዝም ከምንል በሚል የትኛውን ሐዲስ? ቁርአን ቁርአን ምን ላይ ያለው? 651 ሰው ገብቷል። ፎይ ተቀበል። ያው እሺ ቆይ መሐመድ እንኳን ደህና መጣ። ሰላም ነው መሐመድ ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። እንኳን ቆይ ጥያቄ መጠየቅ ይቻላል? አንዴ የእኛውን ትንትሉልን ነው። አይ እኔ ጥያቄ ለመጠየቅ ነው። መልስ ፈልጌ ነው የገባሁት። እሺ አሁን የጥያቄ ሰዓት አይደለም መሐመድ። ጥያቄያችንን ከመለሳችሁ በኋላ ወደ ጥያቄ እንሄዳለን ያለው እና ጥያቄያችን መምህሮችና አዋቂዎች ናችሁ ብዬ ነው ታውቁ ከሆነ እንድትመልሱልኝ ነው። እሺ የጥያቄ የምንቀበልበት ሰዓት ገና ነኝ። አሁን ጥያቄ የምንጠይቅበት ነው። ከዛ ጥያቄ ስንጠይቅ ትመለሳለህ። ከፈለክ ጥያቄ መጠየቅ ጀምሩ። አሁን ግን ለተነሳው ሀሳብ መልስ አለ? አይ ጥያቄ ነው መጠየቅ ፈልጋለሁ። በቃሽ ውረድና ሌላ ሰው ላስገባና ዲስከስ ሊያደርግ የሚችል ሰው በኋላ ላይ ትመጣለህ። ፕሊዝ ራሳችሁ እኔ በክብር ነው የከፈትሽው። እውነት ስንት ነው የከፈትሽው? ወይ ባዲ ታስቸግራለች። ብዙ ጊዜ አያታለሁ። የምትፈልገው ሙዓዝ እውቀት የለኝም ካልክ ውረድ አለ ሐዲስና ቁርአን። እሺ አንድ ነገር ለምን ገባሽ? ትመልሻለሽ። ሙዓዝ እንዲሁም በጣም ጎበዝ ነው። ባይዘወይ በጣም ትገርማላችሁ። አንድ ሰው አትሊስት የሚያውቃት ነገር ሊሼር ሊያደርግ ሲገባ እናንተ ግን ገብታችሁ ጉረን ለማለት ትገባላችሁ። ልዩነታችሁን አያችሁት ወይ? እናንተ ገብታችሁ በእውቀት ወይ አትሞግቱ፣ ወይ ደግሞ የገባውን ሰው ደግሞ አትሊስት ኢንከሬጅ ማድረግ ጥሩ ነው እያላችሁ ኢንከሬጅ ማድረግ። እንደውም ሙዓዝ ጎበዝ ነው። እየገባችሁ ውጣ የምትሉ ሰዎች አታውቁም ማለት ነው። ሙዓዝን እንዲሁም ኢንከሬጅ አድርጉት እንጂ እኔ በጣም ነው የሚገርመው። አንድ ሰው ገብቶ ውጣ ሲል ልክ ከሱ የተሻለ ነገር ይዞ እንዳሰበ እንዴት እንደዚህ ትሆናላችሁ? ኤኒዌይስ እሺ አስወጣችሁት ልጁን። ያው ስመቃንዲ ቀጥሎ ስመቃንዲ አለ። ስመቃንዲ ይሰማል? ኦኬ ይህ ክፍል አንዴ እንመልከተው። ኦኬ እንኳን ደህና መጣ። ይህንን ክፍል አንዴ አንብበውና እስኪ እንትን በልልን።
አረብኛውን አድርገው። ኦኬ አረብኛውን አድርጊለት። ጮክ ብለህ ታነብልናለህ? ይቅርታ ድምፅ አይሰማም። ጮክ ብለህ አንብበው እንጂ ዞር ማንበብ እኮ አልቀርም፣ እየሰማንክ ነው። ሰው ጮክ ብለህ አንብበውና እንስማ። وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون. آمين ይባላል መጨረሻ ላይ አሚን ይባላል እንዴ? እንኳን ይባላል እንደምትገላብጥ ያወቃችሁት በዚህ መቃም ነው። እሺ ተርጉምልን፣ ተርጉምልን ወንድሜ። ቆንጆ ድምፅ አለ ባይዘው ተርጉምልን፣ ግን ተርጉምልን። ተርጉምልን ወንድማችን። እንዴ ምን ሆነሃል? ዋና ወንድሜ እሺ ሐሚድ አለ? ሐሚድ ይሉታል ይሸመድዱታል እንጂ እኮ ብዛት ተፍሲሩን አያውቁትም፣ ትርጉሙን አያውቁትም። እናነባለን ግን አንተረጉምም፣ እንሰማለን ግን አንፈርድም። በቃ አንቺ ደግሞ አማርኛውን አሳይና እንተርጉምላቸው። ኢስ ፋይን ምን እንደሚተርጉሙን። እሺ ይሄው ወይ ማን ነው ቆስጠንጢኖስ ተርጉም አንብብ። እነዚያ ከእነርሱ እና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ። ይሰማል? እሺ ቀጥል። ያው ፎይ ቀጥል። ይሰማል? ይሰማል፣ ትሰማል። እሺ ተቀበሉት አንዳችሁ። አልሀዲን ሰላም፣ እንኳን በሰላም መጣ። አለ እግዚአብሔር ይመስገን። ሰላም ነው። ሙስሊም ነህ? ይሰማል? ትሰማለህ? አልሀዲን እንትን ወይስ ኔትወርኩን አስተካክል። እየቆየ ከሆነ የደረሰ ወይ ወተህ ግባ፣ እንደዛ ይሻላል። አይ አሁን ይሰማል። እሺ ከሁለት አንዳችሁ ከማን ጋር ቀጥል? ፎይ ከተመቸ ቀጥል። የጀመርከውን ሀሳብ ጨርስ ፎይ፣ ተቀበለውና ከዛ ወደ ኮንስታንቲኖስ ወደ ነብላኪ ወደ ነው አይደል? እሺ እንኳን አላመጣስ ትሰማለህ? ይሄን ክፍል አንብበው እስኪ። እነዛ ያመኑት ተነገጠ አላደ ነው ወይ እኔ ምን አላዲን ትሰማለህ? አላዲን ኦኬ፣ እኛም አንብብል። አላዲን ቤቢ መዝሙር ይሰማል? አይ በቃ ኔትወርክ ነው። ተመልሰህ ግባ። ጀዋርን ቀጥሉ። ጀዋር እንኳን ደህና መጣህ።
ሙአዝን መልሱኝ እያለ ነው። አመሰግናለሁ። እንኳን አስገባችሁኝ። በመጀመሪያ ላመሰግናችሁ ፈልጋለሁ ቤታችሁ ስላስገባችሁኝ። ይህን ቤት ለመግባት በጣም ልክ በቃ ቪዛ መላልሰው እንደ መላክ ወይ ደግሞ ዲቪ እንደሞከር ሁሉ ሆኖብኛል። በጣም ሞከርኩኝ። ብዙ ሙከራ በኋላ ፈቀዳችሁ። በጣም አመሰግናለሁ። እሺ ችግር የለውም ጀዋር። ዛሬ ግራ ነው የከፈልኩት። እንዴ ስንት የሞከረ እንደሆነ በሌለውበት አላውቅም። እሱን ኦኬ በአለቃው ነው ባይፎይ እፎይ ቤት እኮ አይደለም ያለው እሱ የኔ ቤት አይደለም። ገብቶኛል፣ ግን በእሳቸው ቤት ነው የሞከርኩት በዚህ በፊት ነው። አሁንም ሳድሮ ስላሉ ልክ እንደዛ ነው። እንዴት ነው? ሰላም ናችሁ? ቪዛ ፈቃድ እሺ ለላምብብ ቀጥል ጀዋር። أعوذ بالله من الشيطان الرجيم وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون أعوذ بالله እዚህ ጋር የለም፣ ግን ቁርአኑ ራሱ በህጉ ይደነግጋል። ቁርአን ሲቀራ አንድ የቁርአን ቃል ወይንም አረፍተ ነገር ሲታነብ አውዝ ቢላህ ብለህ ይላል። ችግር የለውም። ይሄ እንግዲህ ከይፎ አይጠፋም። እሳቸው በቁርአናችን ላይ በጣም ስለ እንትን የሚሉ በጣም አመሰግናለሁ። እሺ በአማርኛ በትርጉም ለኦዲየንሱ አረብኛውን ተርጉሙልን እያሉ ስለሆነ እሺ ተረጉማለሁ። እሺ ወአንዝር ማለት አላህ Subhanahu Wa Ta'ala ነብዩ መሐመድን እያናገራቸው ነው። አሁን ቀጥታ ንግግሩ አላህ Subhanahu Wa Ta'ala ሲናገር ነብዩ መሐመድን ነው እያናገራቸው ያለው። ምንድነው የሚላቸው? ወአንዝር አስጠንቅቅ፣ በዚህ ቁርአን አስተምሮ ማለት ነው። الذين يخافون يحشروا الى ربهم እነዛ እነርሱ ወደ አላህ Subhanahu Wa Ta'ala ነገ መመለስን የዕለትን ምጽአትን ማለት ነው፣ ቂያም ቀንን ወይ ደግሞ ዕለትን ሳይን እዛ ውስጥ ያለውን ነገር የሚፈሩትን ሰዎች ማለት ነው። እዛ እንግዲህ በጣም ብዙ ነገር አለ። ሰው በሰራ ስራ ይመለዳልና ወይ ኢጣፈንታው አምሮ የጀነት ይሆናል ወይ ደግሞ ተበላሽቶ የጀሃነም ይሆናል ነውና ቀኑ ያን ቀን ለሚፈሩ ሰዎች በዚህ ቁርአን አስፈራራቸው። እዚህ ውስጥ ያለውን ኮንቴንቱን አስተምራቸው ነው ያለው። ለይሰለሁም ትርጉሙን ብቻ ማብራሪያው ላይ በቆየ ትርጉሙን ብቻ ተርጉሙ። እሺ ለይሰ ለሁም ሚን ዱኒሂ ወልዩ ወላ ሸፊዑን ከአላህ ሱብሓነሁ ወተዓላ ውጪ ከሱ ፍቃድ ውጪ ለነሱ ፍቃድ የሚለው ነው። ፍቃድ የሚለው ቃል የትኛው ነው? ቁርአን አንዱ ሌላን ስለሚተረጉም ሌላ ቦታ ላይ ከአላህ ፍቃድ ውጪ ጀዋር ኦኬ ተርጉሞሽ ከአላህ ፍቃድ ውጪ ምን? ከአላህ ፍቃድ ውጪ አማላጅ የአማላጆች ምልጃ በማያገኙበት ቀን ማለት ነው አይልም። ለምን ትቀጥፋለህ? አንደኛ የአማላጆች ምልጃ ሁለት ሸፋ ሚል እስቲ ያሳየኝ እዚህ ቁርአን ውስጥ አረብኛው ላይ ይላል። አሳያለሁ አለ ቦታ ቆይ ሁለት አረብኛው የቱ ጋር ነው? ሁለት ጊዜ ሸፋ ሚለው የቱኛው ነው? ሁለት ጊዜ የሚለው ቃል መደጋገም የለበትም። በእናንተ ቤት አንተ አማላጆች አማላጅ ብለህ ቴታም ተተረገምከው ጋር አንድ ምልጃ ብቻ ተጠቅሶ ሳለ አሁን ለምሳሌ በአልበቀራ ምዕራፍ 2 አላሁ ላ ኢላሃ ኢላ ሁወል ሐይ በሚለው ውስጥ ጀዋር የትም ብትሄደው አያዋጣህም። በግልጽ በትክክል ተርጉመው። እሺ ሳቷሽ ተርጉመው። ለይሰ ለሁም ለነሱ በሌለ ከሱ ውጪ ማለት ነው። ወልዩ ማለት ባይዘይ ወዳጅ ማለት ነው። ወላ ሸፊዑ ማለት ደግሞ አማላጅ ማለት ነው። ለአለሁም የተቁን እንዲጠነቀቁ ማለት ነው። ከሱ ውጪ ምን ወልይ ወይንም ሸፋ የሚሆናቸው የሌለ ሲሆን እንዲጠነቀቁ እሱ የተባለው አካል ማን ነው? እሱ የተባለው ማን ነው? አላህ ነው። ቴንክ ዩ። ስለዚህ ከአላህ ውጪ ምን የለም?
አጋዥና ካላህ ውጭ ሸፋ ወልይ ናቸው። የለም። ቆይ አማላጅና ወልይ የለም። ኦኬ አማላጅና ወልይ ከማ ውጭ የለም፣ ካላህ በቀር የለም። አማርኛውን አድርጌው አማላጅ ያልከውን አስተካክለው። እኔ አላልኩም እንደዛ። ይኸው ሸፋ ምንድን ነው? እኛ አማላጅ ማለት ሸፋ የሚሄድ ነው። አማላጁ ወደ አላህ ነው የሚሄደው። አይ ጀዋር ራስ ተርጉመህልናል እኮ አስቀድመህ ራስ ተርጉመህልናል። የአማላጆች አማላጅ ብለህ አማላጆች አማላጅ ይላል ካልክ በኋላ የት ቦታ ነው ሁለት የተገለጠው ስልህ ሁለት መገለጥ ይጠበቅበታል አልከኝ። አንተ እንዳልከው ከሆነ አዎ ስልህ አይ የለም አልከኝ። ከዛ ቀጥታ ተርጉመው ስልህ ደግሞ ቀጥታ ተረጎምክ። ታማኝ ሆነሃል። አሁንም ደግሞ ደዋላ ትበል። እሺ ሳዲቅና ሳኒ የተረጎሙት ወይ ያንተ አይ ቲንክ ኢትዮጵያ ውስጥ ታዋቂው ሳዲቅና ሳኒ ትርጉም ስላለ ምን ብለው ተረጎሙት የሚለውን እንይ። እነዚያንም ከእርሱ ሌላ ሉክ ከእርሱ ሌላ ረዳትና ልብ በል ረዳትና አማላጅ የሌላቸው ሲሆኑ እርሱ የተባለው ማን ነው ብዬ ማን ብለኸኛል? አላህ ነው። ጎበዝ። ካላህ ውጭ ምንና ምን የለም ማለት አማላጅ የለም። ጎበዝ። አሁን ሱናን ኢብን መጃ 3786ን ክፈችልን። ልብ በሉ ምን ብሎናል? ካላህ ውጭ አማላጅ የለም። አማላጅ ማለት ትርጉም ነው። እነግራለሁ። ካላህ ውጭ አማላጅ የለም። ኦኬ ካላህ ውጭ አማላጅ የለም። ልብ በሉ አማላጅ የለም። ኦኬ ግን እዚህ ጋር ማለት ነው አማርኛውን የቃላት ገም ይባላልና አላህ ፈጣሪን እሱ ራሱ ሽማግሌ ነው የሚሆነው። ማን ጋር ነው የሚሄደው የሚለውን ወደዛ በተወይ ፈልገ ከሆነ ኦልሬዲ የቤቱ ዓላማ ይሄ ስለሆነ እንደሆነ እናውቃለን። ቆይ ለምን ዘጋሹ? እውነት ልጥረግ ብዬ ነው። በጣም ብለር ሆነ። እሺ አሁንስ? ኦኬ በጣም ደስ ይላል። አሪፍ። ይሄን ክፍል ደግሞ አንብብልን። አረብኛውን አድርጌለት። أعوذ بالله من الشيطان الرجيم اللهم اهدهم. حدثنا أبو بكر ابن أبي شيبة حدثنا أبو كفر حديث بالتالي حديث لي عن النبي صلى الله عليه وسلم قال إن رسول الله إن እባክሽ የኔ እህት እስኪ አዲስ ሙታፍሬዋን ብቻ ያው ከፍቼ ዳለው እንኳን ብለው እሺ እንደሱ በቃ እንደሱ አዎ ሶሪ በልሽ ሂድ የአላህ መልእክተኛ ከአላህ ነብይ ሲያወሩ قال إن سورة في القرآن سوري عيني لمن يلا سورة في القرآن አይተኸዋል ያ በቃ እነዚህ አድርጉ አልፈራ ምን አይዞ ቀጥል إن سورة في القرآن 30 آية ልክ ነው 30 آية የሆነ ምዕራፍ አለ አሉ እንደ እንቆቅልሽ ነው ይሄ ነገር አይደለም እንቆቅልሽ አይደለም ቀጥል እንቆቅልሽ አይደለም አዲስ እንቆቅልሽ ተረት ነው ምን እንስማማለን ጀዋር አዲስ ተረት መሆኑን እናምናለን አንተ እምነት ነው ብለህ ያስቀው እንስማማለን ግን ይሄንን ተረት ሲያምበው በእንቆቅልሽ መልኩ ነው እንቆቅልሽ ሚላውቅልኝ ተብሎ ሰውን በተለያየ መንገድ ነው የምታስተውለውና የአላህ ነብይ ብናሉ አዲስን እንቆቅልሽ ካልከው አንድ የቁርአን ምዕራፍ አለ እሱም 30 አንቀጾች አሉት እሱ የቂያማ ቀን ለሰውየው እስኪማር ድረስ ሸፋ ይሆንለታል ነው ሸፋ ምን ነበረ አማላጅ ታንኪዩ ቀደም ምን ብለህን ነበር አማላጅ ማን ብቻ ነው ብለህን ነበር አላህ ብቻ ነው እዚህ ጋር ደግሞ ማን ነው አማላጅ ማን ይሆናል ይለናል የአላህ ንግግር ከአላህ ነው ይባላል ኦኬ ስለዚህ አላህ ከራሱ ጋር ይነጋገራል ማለት ነው ቃሉ ራሱን ችሎ ፐርሰን ሆኖ አላህን ደግሞ ለብቻ ያወራዋል ማለት ነው እንደዛ ማለት አይደለም ኦኬ ስለዚህ ይሄ ቁርአን አላህ ነው የአላህ ንግግር ነው
ኦኬ የአላህ ንግግር ደግሞ አላህን መልሶ ያናግረዋል። እንደ አብራራ ከፈቀድክልኝ አብራራላለሁ። ቀጥል። ማብራሪያው እንዲህ ነው። እሱ ሱረቱል ሙልክ ይባላል። ተባረከ ለዚ ቢየዲሂል ሙልኩ እያለ የሚቀጥል ምዕራፉን ስንት ቁጥር ላይ እንዳለ አላስታውስም፣ ግን እውነትም 30 አንቀጾች ናቸው። እዚህ ጋር አላህ ሱብሓነሁ ወተዓላ ያለው በዚህ ቅድም ምንድን ነው ያለው? ወአንዝር ቢሂ በዚህ ቁርአን አስጠንቅቅ አስተምር እንደተባለው እኛ ቁርአንን የምናምነው እንደዚሁ በግርድፉ ሳይሆን በኮንቴንቱም ጭምር ነው። እዛ ውስጥ ባሉት አስተምሮ ነው እና እነዛን በዛ ምዕራፍ ውስጥ የተካተቱትን እያንዳንዱ ቃላት መልእክቱን የተገበረ እንደሆነ ነገ የቂያማ ቀን ከዛ ጭንቅ እንዲወጣ አላህ ሱብሓነሁ ወተዓላ ዋራንቲ ሰጠው ማለት ነው። ትርጉሙኛ ጋር አይልም ለአንተ እኮ አይልም። ለአንተ እኮ ብሌ እኮ ሙስሊም ነው። ጆር ሊስን ለምን ትስቃለህ? እንደ ሞኝ ለምን ትስቃለህ? ድምፅ በጣም እየተቀያየረ ነው። ተረጋጋ። ውሃ አለ ስርህ፣ ውሃ ጠጣ እና ቁርአን በቂያማ ቀን ያማልዳል አያማልድም? ያማልዳል። ቴንኪው እፎዬ አማላጅ ማን ብቻ ነው? ለወጣ ስለሆነ ቀጥሉ እናንተ። እሺ ያው ሞዴሬተር ስላላችሁ እናንተ ቀጥሉ። አንድ 15-10 ደቂቃ። ኦኬ እሺ ይቅርታ በጣም ኦኬ። ቁርአን ያማልዳል። ልብ በሉ። አዎ ቁርአኑ ላይ በግልጽ ምን ብሎናል? አላህ ብቻ ነው አማላጅ ብሎናል። ማርያም ታማልዳለች ባይ ዘ ወይ። እሺ ችግር የለውም። እሱንም ሌላ ቀን አጀንዳው አድርጌ ካመጣ እሱንም አረጋግጠላለሁ። ማርያም ውዷ እናታችንም አማላጃችን ናት። ጀዋር ይሄ ቁርአን ፍጡር ነው? አረ አይደለም፣ ፍጡር አይደለም። ፍጡር ያልሆነው ቃል ቆይ፣ ፍጡር ያልሆነው ወደ ማን ነው የሚያማልዳችሁ እኮ አልኩ። ይሄ ቁርአኑ ራሱ ነግሮናል። ወደ ማን ነው ቁርአን የሚያማልድህ? ቁርአን ያላህ ቃል ነው። ጥያቄ እኔ የጂኒ ቃል ነው ወይ ብዬ አልጠየቅኩህም። እዚህ ጋር ለመነጣጠል ምንም መንገድ የለውም። ለማነጣጠል አትችልም፣ አይቻልም። እኛ ጋር እዛ በእናንተ ቤት ትችላለህ። ቁርአን እንደዚህ ነው እኛ በቤታችን ጀዋር ነጣጥል አትነጣጥል ብዬም አልጠየቅኩህም። ምልጃ ቀርባል አልከኝ። ምልጃ ማለት ልመና ነው። ሊተራል ቃሉ ሲፈታ ኢንተርሲድ ያደርጋል። ሰው ወደ ማን ነው ኢንተርሲድ የሚያደርገው ነው? ባይዘ አረበኛ ነው ቃሉ። ታውቃለህ አይደለ? አውቃለሁኝ። አዎ፣ ስለ አረበኛ ለመናገር መጀመሪያ አረበኛ ማጥናት ፊታዊ መሆን ይጠይቃል። ለምሳሌ ፊታዊነትን ይጠይቃል፣ ጨዋነትን ይጠይቃል። ችግር የለውም። አንተ ጠባብ አይደለም ለማለት ፈልጌ ነው። ፕሊስ ጀዋር እዛም አትበልና ሸፋ ማለት ምልጃ ማለት ነው። ምንም ሌላ ትርጉም የለውም። ስለዚህ ጨዋም ሆነን ባለጌም ምኑን እንዴትም ሆነን ቋንቋን ብንተረጉመው ቋንቋ ነው። በቃ ምንም ተሰውየው እንትን ጋር የሚገናኝ አይደለም። አይ ማለት ጋር የሚገናኝ አይደለም። ቆይ ቁርአን ፍጡር አይደለም አልከኝ። ቴንኪው። አላህም ፍጡር አይደለም። አላህም ያማልዳል። አላህ ምን ብሎ ነግሮናል? ቁርአን ላይ ከአላህ ውጭ ማንም አማላጅ የለም ማለት። ሐዲሱ ደግሞ 30 የቁርአን ሱራ አያዎች ያሉት አለ። እሱ በቂያማ ቀን ያማልድላችኋል አለን። ሁለት አማላጅ የሆኑ ልብ በል፣ ሁለት አማላጅ የሆኑ አላህና ቁርአን የሚባሉ ሁለቱም ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ስላሴ ብላ ትንሽ ወረድ በልና። አይ እኔ አይደለም። ምክንያቱም እኛ ስላሴ ስንል የሚታወቅ መተርጎም ትችላለህ በአንተ። ምክንያቱም እኛ ስላሴ ስንል የሚታወቅ አምላክ ራሱን የገለጠበትን የምናውቀው ነው። እናንተ ግን አያዎቹ ራሱ በቀራ ራሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳን ቆጥረህ አትጨርሰውም። ስለዚህ በእስልምና ውስጥ ፍጡር ያልሆነው አካል ከአላህ ጋር ሲደመር ተቆጥሮ ማያልቅ ነው። እሱም ፊዚካል ቦዲ ያለው ማለት ነው።
ስለዚህ ከእናንተ ጋር አንገናኝም። እናንተ ብዙ ግዑዝ የሆኑ ፊዚካል ቦዲ ያላቸውን የምታመልኩ ናችሁ። እኛ ፈጣሪ አላየንም። እኛ ፈጣሪ አይታይም። ፈጣሪ አንድ ነው። ቁርአን ሙሐመድ አይቶታል። ቅድም ስናሳይ ነው የቆየ ነው። ሙሐመድ አይቶታል። ከሙሐመድ አንተ የተሻለ እንትን አትሆንም። ሙሐመድ አይቶታል፣ አግኝቶታል፣ ዳሶታል። አሁን ሀዲሱ ላይ ወደ ፔልማን ወደሚለው መልሽልኝ። እውነት አላህ ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ቁርአን ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ጥያቄው ግን እንደኛ አይደለም። እኛ ቤት ጥያቄ አይደለም። መልስ ስለሌለ ያው አይምሯችሁን ደፍናችሁ እኮ ስለያዛችሁት ነው። መልስ እኮ የለም። እሺ መልሱን ስጠኛ። መልሱን እኮ አልሰጠኝም እያልኩ ነው። ትርጉም አለው እኮ አልኩ። ትርጉሙን ከፈለክ ማለት ነው እኮ መልሱን ስጠኝ። እሺ አላህ ሱብሃነሁ ወተዓላ በእነዚህ ኮንቴንቶች የሰራን ሰው አላህ ሊምረው ከዛ ጭንቅ ነጃ ሊያወጣው ነፃ ሊያደርገው አረብኛውን አድርግለት። እውነት አረብኛውን አድርገው። ኦኬ አንብብ። ራሱ ነው ሌላ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ አልቁርአን የውም አልቅያማ ቁርአን ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከረጁሊ እስኪ ዙም አድርግልኝ ትንሽ። እሺ የውም አልቅያማቲ ከረጁሊ ሐዲሱ ግን አውቴንቲክ ነው አይደለ ብሮ? አሳየው ግሬድ። ምክንያቱም ሐዲስ ማለት ከ10 ሺህ በላይ ሐዲሶች ስላሉ አውቴንቲኪቲውን እኔ ከ4000 ያላነሰ ልጆች ናቸው። ቡኻሪና ሙስሊም ብቻ ሲሆን ነው እኛ ስለ አውቴንቲኪቲ ማንጠራጠረው እና ሌላ ሐዲስ ላይ አውቴንቲክ ያለው ግን እንዳታመጣብኝ። አዎ ያው ሐሰን ነው። ኦኬ ሐሰን ነው። አዎ ይሆናል። ሐሰን ከሆነ እሺ። እና ዙም አድርግልኝ የኔ ቆንጆ። يجيء القرآن يوم القيامة كالرجل شاهب ايشي ستدش ولا ولا بلش سو هندسو فيقول ትንሽ ቃሉ እዛ ጋር የተደበቀው ቃል ወደኋላ አድርግልኝ። ወደኋላ በዛኛው ጥግ ፈየቁሉ ካለ በኋላ አና ልክ ነው። ፈየቁሉ አና አለዚ አስሐርቱ ለይለከ ወአዝማዕቱ ነሃረካ ይላል። ቁርአን ይመጣና የቂያማ ቀን ይላል። ቁርአን ይመጣና ፈጣሪ ፊት እንዴት ነው የሚመጣው? እኔ እኮ ነኝ እንዴት ነው የሚመጣው ይላል። እንዴት ነው የሚመጣው አለ። እንደምን ሆኖ ይመጣል አለ። እስኪ ሻሂብ የሚለው የሚተረጉም ቃሉን እስኪያወጣው ትርጉሙን አውጣልኝ። እንደገረጣ ሰው እንደገረጣ ይላል። እንደገረጣ ማለት እንቅልፍ ያልጠገበ አይነት ሰው አለ አይደለ? እንደዚህ እንደገረጣ ሰው ልክ ነው። ኦኬ መቼ ነው የሚመጣው? እንዴት ነው የሚመጣው? እሺ እና ብሎ ምን ለፈጣሪ ባይዞ ይሄ ሐዲስ እንደገረጣ የሚለውን ሳይጨምር ሐዲሱ በቡኻሪና ሙስሊም ውስጥ አለ። ይሄን ታውቃለህ አንተም? ያ ዋና ፖይንት ምንድነው? እሱ ልብ በል ይሄ አካል መጣ ተብሎ ሊነገርለት የሚችለው ፐርሰን ሲሆን ነው አይደለ? ይሄ ዝም ብሎ የኢትዮጵያ ውስጥ እንትን አይደለም። የፈጣሪ ዓለም ነው እያወራ ያለው እዛ። ይሄ እኔና አንተ ዓለም አይደለም። ወደ አላህ ጋር ነው የመጣው አይደለ? ችግር የለውም የትኛውም ዓለም ላይ ይሁን አላህ ጋር ቁርአን ራሱን ችሎ እኔ ማለት የሚችል መናገር የሚችል አንተን ሊያዋራ የሚችል ለአላህ ሄዶ ሪፖርት ማድረግ የሚችል አካል አለ ማለት ነው። ቁርአን የሚባል አላህ ነው። በቃ አላህ ነው። የአላህ ቃል አላህ ነው ያናግራል። ምን ችግር አለው ቢባል ይሄ አላህ ነው ያላ እዚያ ቁርአን እኮ ነው እያለ ያለው። ቆይ ጀዋር ይሄ አካሉ ይሄ አላህ ነው። የቱ ቁርአን
ሐዲሱ እያለ ያለው ባይዘው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ይሄ ኤክስፕላኔሽን ነው ባይዘው ታውቃለህ አይደል? ቆይ ቁርአን ነው አይደል እንደዚህ የሚመጣው? ቴልማን ሆኖ የሚመጣው ቁርአን ነው። የቂያማ ቀን የትንሣኤ ቀን ቁርአን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር ነው የሚነጋገረው? ከዛ ከአላህ ጋር ነው። ስለዚህ አንተ እያልከኝ ያለው አላህ ከራሱ ጋር ከአላህ ጋር ይነጋገራል እያልከኝ ነው? ችግር የለውም። አዎ አላህ እንደዛ ብለው ካለ ችግር የለውም። ቴንኪው። ሁለት ሆኖ ነው የሚነጋገረው? ቆይ ችግር የለውም። ተስማማ። ንጉስ ምኒልክ ራሱ እስኪ ራሴ ልማከርና ነገ እነግርሃለሁ ይለዋል እኮ። ችግር የለውም ጀዋር። ኦኬ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል ከራሴ ጋር ልማከርና የእናንተን ጉዳይ የሆነ እንበልና የአፋር ሰዎች ሄዶ እንደዚህ መብራት የለንም ብሎ ካሉ እስኪ ከራሴ ጋር ልማከርና ነገ መብራት እንዲቀጠልላቸው ያደርጋሉ ሊል ይችላሉ። ጀዋር እሺ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል 1% ነው አይደል? አንድ ሰው ነው። 1% ነው። ቴንኪው። አላህ ግን እዚህ ከቁርአን ጋር ሲያወራ አንድ አካል ሆኖ ነው ወይንስ ሁለት አካል ሆኖ ነው? ቁርአንና አላህ አንድ። ኦኬ ቁርአኑ አላህ ነው? ቁርአን ንግግሩ ነው። ቁርአን አላህ ነው? ቁርአን ንግግሩ ነው። ቁርአን በገረጣ ሰው ሆኖ የመጣው አላህ ነው? በገረጣ ሰው ሆኖ የመጣው የገረጣ ሰው ሆኖ የመጣው አላህን ነው የሚያወራው ወይንስ አላህ ነው የገረጣ ሰው ሆኖ የመጣውን የሚያማልደው? እስኪ እባክህ እስኪ ቀይ አብራራ ጥያቄው እንዲገባ። ምልጃው የሚያቀርበው ምልጃውን እንትን የሚለው የገረጣ ሰው የሆነው ነው ወደ አላህ ወይንስ አላህ ነው ወደ ገረጣ ሰውየው የሚያቀርበው? ያ የገረጣ ሰው ነው ወደ አላህ የሚያቀርበው። ስለዚህ ሁለት አካል ናቸው ማለት ነው። በቂያ ማለታ ሁለት አካላቶች አሉ። አንደኛው የገረጣ ሰው እያለ እኛ በእኛ አስተምሮ ውስጥ ቁርአን ከአላህ አይነጠልም። ቁርአን ያላህ ቃል ነው። ግን ቅድም ለመነሻነት ያቀረበው ቁርአን እሱ ቆይ ስለዚህ ማይነጠል ከሆነ ልብ በል ማይነጠል ከሆነ ወደ ገረጣ ሰውነት እንደዛ ሆኖ የሚመጣው አላህ ነው እያልከኝ ነው? የሆነ ጠይም ነኝ። ይኸውልህ አንተ ጠይም ነህ፣ ቀይ ቆንጆ ነህ። እሺ እና ይኸውልህ አንደኛ ነገር ይሄ ሐዲስ ሐሰን ነው። ሐዲሱ ራሱ ዛሬ ነው የተማርኩት። እንኳንም ደግሞ ቀሰቀስከኝ፣ ለእውቀትም ስላነሳሳኝ በዚህ አጋጣሚ አመሰግናለሁ። ይሄ ሐዲስ በሰሂህ ቡኻሪና ሙስሊም ውስጥ የለም። በሰሂህ ቡኻሪና ሙስሊም ውስጥ ያለ ሐዲስ ምን ይላል? ከቁርአን ውስጥ ሁለት ምዕራፎች አሉ። እነሱም አልኢምራንና አልበቀራ አላህ ዘንድ ያማልዳሉ ይላል። እሱም ምን ብለው ነው የሚያማልዱት? እባክህን ጌታችን ሆይ እኛንን እንቅልፍ የነሳን እንቅልፍ ሌሊቱን እኛን ሲያድር ብለዋል። አዳምጠኝ፣ እየተረጎምኩልህ ነው። እና ቁርአን ፈጣሪ ቂያማ ቀን ያማልዳል ለቁርአን ቤተሰቦች ብሎ ማለት ይሄ ያላ ቃል ነው። ዛሬ በዚህ ዓለም ላይ በቁርአን የኖረ የዳኘ እሱ ሰው ነገ ቂያማ ቀን ያ አስፈሪ ሁሉ አይነካውም ማለት ነው። ትርጉሙኛ ጋር ጀዋር በቂያማ ቀን እንደዛ ብሎ የሚናገረው የቁርአን ክፍል ፍጡር ነው ወይንስ ፍጡር አይደለም? አረ ቁርአን ፍጡር አይደለም። ሱብሃንአላህ ቴንኪዩ። ቁርአንማ ፍጡር ነው ካልኩ ተበላሽነኛ። አንዴ ፍጡር አይደለም ተስማማው። ፍጡር ያልሆነው አካል ያለ ቃል የተባለው ቁርአን አላህን ጌታዬ ብሎ ይጠራዋል እያልከኝ ነው? አላልኩም። እንደዛ አልወጣኝም እንዴ አላልኩም ትላለህ ጀዋር። ጌታዬ እነዚህ ሰዎች ሲቀራ እንቅልፍ ማለቴ እንደዚህ ምክንያቱም ይኸውልህ ወያ በጉራ ይወጃ ይላል ቁርአን። ሰውን ለማሳሳት የቁርአን ቃላቶችን እየመዘዙ እያለ ቁርአን ስለ እናንተ ይናገራል። እንደዚህ አይነት ኮሚኒኬሽን አላቸው ማለት ነው።
ከምር ሆድ ባሰኛውን ሸመጠጥከኝ። የሌለ እንዴ አይደረግም። የምር እኛ ጋር ቤታችን ሰፊ ነው የኔ ወንድም። ለምን መሰለህ? እንስማማ በደንብ አጥራልተህ ነው እንሂድ። ሜቢ ግልጽ እንዲሆንልህ ማለት ክርክር እናድርገውና ሌላውን ሰው እንዲማርበት እናጥራው። ቁርአን ያላቃለሁ 4 ነጥብ። ቁርአን ፍጡር አይደለም። ቁርአን በቂያማ ቀን ደግሞ በገረጣ ሰው ይመጣል ይላል። ኦኬ ቁርአን ያ የገረጣው ሰው አላህ ግን አይደለም፣ ካላህ የሆነ ነው ግን አይደል? እኛውን ሐዲስ ግን ባልናገር ደስ ይለኛል በዚህ ሐዲስ ላይ። ምክንያቱም እኛ በእኛ አደብ ወይ ደግሞ በእኛ ዲስፕሊን ውስጥ ያልተማርከውን ሐዲስ እንደዚህ ኡስታዞች ጋር ቁጭ ብለህ ያልተማርከውን ሐዲስ ማብራሪያ መስጠት አይቻልም። ነገር ግን ሐዲስ ሐሰን በሚል ተጋብቼ ጀዋር አሁንም ደግሞ በቀራና ሊምራን እንደ ወፍ ዞረ ሴናሪዮ ልገባብህ ማለት ነው። በቀራና ሊምራን ደግሞ እንደ ግሪሳ ሆኖ ይመጣል አይደለ? ግሪሳ ይላል እንደ እሱ ጋር ያ ይላል። አዎ እኔ ግሪሳን በእንትና እና መክፈት ትችላለሽ? አዎ ንገረኝ። ኦኬ አንዴ ቼክ ላድርግ፣ እርግጠኛ አለው። በአበባ ደሳለኝ ግጥም ውስጥ ነው የሰማሁት። ግሪሳን ላባር ምናምን ወንጭፌ ምናምን አቃብለኝ ስትል የሰማሁት እና ግሪሳ ባይዘው እኛ ጋር የፖለቲካ ቋንቋ ነው። ግሪሳ ምናምን አይ ዶንት ኖ። አንተ እናቴ በጣም ጥሩ ትጫወታለህ። 804 ኤሌ ሙስሊም 804 በዚህ አጋጣሚ ደግሞ ጸልዩልኝ። እንደዚህ ቆንጆ ጎበዝ ሚስት ላ እንዲሰጠኝ ጸልዩልኝ። አራተኛ ነች አንደኛ አራተኛ አንደኛ ጀዋር ወይ አራተኛው ወይንስ አንደኛ? አረበኛውን እስኪ ሰይ ቡኻሪ ውስጥ ካለ ችግር የለም፣ ሙስሊም ውስጥ ካለ ችግር የለብንም። ሙስሊም ነው ችግር የለም። በቃ ኢንሻአላህ ዌልካም። አንብበው። ታነበዋለህ ወይንስ እናንብበው? አይ ችግር የለም አነብልሃለሁ። ችግር የለም። ኦኬ አንብበው። ቀጥል። የአላህ ነብይ ያሉ ሰለላሁ ዐለይሂ ወሰለም እቅራኡ፣ እኛን ነው እንግዲህ የሚያዙን አንተንም ጭምር እቅራኡ ይላሉ። እኔን አይደለም የሚያዙት፣ እኔ እንኳን አልታዘዝም፣ ታዛዥ አይደለሁም። ለሰው ልጅ ሁሉ ነው የተላኩት። እቅራኡል ቁርአን አሉ፣ ቁርአንን አንብቡ አሉ። ፈኢነሁ እርሱ ቁርአን አሉ ያእቲ ይመጣል፣ የውመል ቂያማ በትንሣኤ ቀን ይመጣል። ሸፊዐን ሊአስሓቢሂ ዛሬ ቤተሰብ ለሆኑት አለ፣ ዛሬ ቁርአን ቤተሰብ ላደረጉት ሰዎች አማላጅ ሆኖ ይመጣል አሉ። እቅረኡ አዛህረወይን፣ እነዛ ሁለት አበባዎቹን ነው። ዛህራወይን አሁን ቃሉን እንዳልሲት ዛህራወይን ደመና ማለት መሰለኝ። ችግር የለውም ባልተረጉሙ ራሱ። ምክንያቱም እሱ ከአናሁማ ገማመታን ልክ እንደ ዳመና ሆኖ የሚለው ገማመታ ማለት ነው። ሁለት ዳመና ሆኖ ይመጣሉ አለ። ዛህራወይን የሚለው ቃሉን ያለኝ ወይ አበባ እንደማለት ወይ ደግሞ ጌጥ ይሁን። እስኪ ምንድን ነው ለማለት ፈልገው ነው። ቀጥልና መጨረሻ ላይ እናየዋለን። አሁን ሙሉን ተርጉምልን። አልጨረስኩም እንዴ? ከአነሁማ ገማመታን እኮ ብያለሁ። አው የሚለው እሱ ሌላ ተቀያሪ ነው፣ ኦፕሽናል ነው። አው ከአነሁማ ትርቃኒ ሚን ጠይር ሰዋፍ። ሰዋፍ ማለት እንደዚህ መስመር ሰርቶ ማለት ነው።
እሺ ዩሃጃኒ ተከራካሪዎች ሲሆኑ ጠበቃ ሆን ሲሆኑ ማለት ነው ሲከራከሩለት ማለት ነው አናሳቢማ በዱንያ ላይ ጓደኛ ለሆናቸው ማለት ነው ወተረከሃ እስኪ ትንሽ ዙም አድርጊ ወደ አይኔ ምንድነው አይኔ ምን ሆነ ሳላገባ ሳልወልድ እንደዚህ አይኔ ቢከም አንሶሪ my brothers ወተረከ ልክ ነው ወተረከ ማ ሐስራቱ ዛሬ ደግሞ እንግዲህ እዛ ጋር ከላይ ምን ብሏል በዱንያ ላይ እነሱን እንደ ጓደኛ ላደረገ ጠበቃ ሲሆኑ ወተረከሃ እሷም መተው ግን አሉ ቁርአንም ማለት ነው በአጠቃላይ እዚህ ጋር ደግሞ የተቀሰሉ አልበቀራና አልኢምራን ነው እሷም መተው ግን ሐስረቱን በጣም ቁጭት ነው አሉ ወላ ተስተዲሁማል በጠላ እንደዚህ ምን የሚባለው እንግዲህ በእኛ ሀገር ደጋግምቶች ነው የሚባሉ ለዚህ ጥቁር ዶሮ ምናምን ብሎ ሰው ላይ እንትን የሚሰሩ እነሱ ቁርአንን እነዚህ ሱረቱል በቀራና አልኢምራንን የሚቀራ ሰውን ያንን ማድረግ ማተናኮል አይችሏቸውም ማለት ነው ዛሬ የሆነ ሰውዬ እንግዲህ በጥቁር ዶሮ ምናምን ሰው ላይ ፖይንታችን ማለትና ጀዋር ስለዚህ በቀራና አልኢምራን እንዴት ሆነው ይመጣሉ እንደ ገማማመታን እንደ ጥላ ወይንም እንደ ደመና እንደ ወፎች እንደ ደመና ወይንም እንደ ጥላ ሆነው ይመጣሉ አይደለ ችግር የለውም ነብዩ እንዳሉት ነው በቃ ምንም ችግር የለም ነብዩ ካሉ እንኳን አሉ ትክክል ናቸው እርስ በርሳቸው ይከራከራሉ አይደለ ማይናማ አላህና ቁርአን ነው በቀራና አልኢምራን የሚመጡት እየተወያዩ ነው የሚመጡት አይደለም ለሰውየው ነው የሚከራከሩት ጠበቃ እኮ ነው ለምሳሌ በእኛ በህግ ራሱ ሚስተር ታደሰና ሚስተር በቀለ ሁለት ጠበቃዎችን ብታቆም እስማማለሁ እሺ ግን እየተነጋገሩ ይመጣሉ አይደለ እዚህ ጋር ግን እየተነጋገሩ ይመጣሉ የሚል ጥቅስ አላየሁበትም ብሎ ካለ ግን ችግር የለውም ብሎ ከነበረ አይበል እሺ በግሪሳ ወፎ ነው እንደ ደመና ይመጣሉ ግን አይደለ ወንዳት ግሪሳ ከልጅቷ ግጥም እንጂ እኔ አላውቀውም አልኩ እኔ ድሬዳዋ ልጅ ነኝ እኔ ግሪሳ ያጋ እንግሊዝኛውን አድርጉ እሺ ደመና የሚለውን ለግሪሳ በሚለው ተርጉማ ነው ፍሎክስ ማለት ግሪሳ ማለት መሰለኝ አማርኛው መንጋ ማለት ነው መንጋ ለወፎች ይባላል መንጋ የፎች አንድ ላይ የሚበሩ ወፎች በጋራ ትራቭል የሚያደርጉ በጋራ የሚጠጡ ምንድነው የሚባለው ለወፍ ኦኬ ሲሚላር በርድስ ፍላይንግ ቱጌዘር ኦኬ ያ እንደዛው ነው እሺ ሲሚላር ላይሆኑ ይችላሉ እነኚህ ግን ራንክ ሰርተው አልኢምራንና በቀራ እንደ መንጋ ይመጣሉ ሚለውን ግሪሳ እንደዛ ማለት ነው እንደ ግሪሳ ከመጡ እንደዛ ነው እንድመጡልኝ ዛሬው ነው እንቀበል ነው አሁን ዳሩ ቆይ ጀዋር እንስማማ ይሄ የሚመጡት ኢምራንና በቀራና ኢምራን ያላቃል ነው አይደለ ፍጡር አይደለም አይደል የፈጣሪ ቃል ነው እነኚህ የፈጣሪ ቃል በቂያማ ቀን እንደ ግሪሳ ሆኖ ይመጣል አይደል ችግር የለውም ይመጣሉ ካለ ይመጣሉ ከዛም ደግሞ ምልጃ ያቀርባሉ አይደለ ለምሳሌ ሚስት ግስት አንድ ጊዜ ጀዋር እንደ ግሪሳ ይመጣሉ ሉክ ያላቃል ነው አይደል አላህ አይደለም ፍጡር አይደሉም እንደ ግሪሳ እንደ ወፍ ግሪሳ ሆነው ይመጣሉ ከዛም ምልጃ ያቀርባሉ አይደለ ልክ ነው እንደዛው ነው በእስልምና ውስጥ ፍጡር ያልሆነ ስንት ነው ያለው በእስልምና ውስጥ ፍጡር ያልሆነ ጁፒተር ስታር ኤቭሪቲንግ ኤርዝ ዋተር ኤቭሪቲንግ ፍጡር ነው ፈጣሪ ግን አላህ ብቻ ነው እነኚህስ እና አልኢምራን ላይ ያሉት ግሪሳዎቹ ፍጡር ናቸው አይደሉም ኦኬ ስለዚህ ፍጡር ያልሆነ አካል እኔ ማለት የሚችል ፕሊስ ቆይ ጀዋር እኔ ማለት የሚችል መናገር የሚችል ጸሎት ማድረግ የሚችል ኮንሽስ ማይንድ ያለው ሰዎችን የሚለይ ምልጃን ማቅረብ የሚችል በእስልምና ውስጥ
ስንት ነው? እስኪ ጥያቄውን ድገምልኝ እባክህ። ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ ወጣት ነህ። እኔ ትልቅ ሰው መስለኝ ነበረ። ፍጡር ያልሆነ እያልኩ ገና ነኝ። ምን ሆናል? ሴቶቹን አሁን እነዚህ አሁን ብትወሰውሳቸውስ እንደዚህ እየሾፉ አስባል? አሁን ሴቶቹን እንትን እንዳትል ቆመን እንዳታስቀረን ፎሎ አድርጉኝና እንነጋገር። ከተስማማን እንደመራለን። ይቻላል። ኤኔስ እይ ፍጡር ያልሆነ ፍጡር ያልሆነ አላህ አለ። እንደገና ደግሞ ፍጡር ያልሆነ ቃሉ የምትለው ቁርአን አለ። ይሄ ቁርአን ቃሉ ደግሞ እንደ ወፍ ግሪሳ ሆኖ እያንዳንዱ ግሪሳ ፍጡር አይደለም። በመቶ ሚሊዮን ሊሆን ይችላል፣ በሺዎች ሊሆን ይችላል፣ በመቶዎች ሊሆን ይችላል። ግን እንደ ግሪሳ ሆኖ ሲመጣ ማውራት ይችላል፣ ጸሎት ምልጃ ማቅረብ ይችላል። ይሄ ነገር ፍጡር አይደለም። ጸሎት አልተባለም። ባይዘው ያኔ እኮ የጸሎት ቀን አይደለም። ምልጃ ምንድን ነው? ምልጃ ምንድን ነው? ምልጃ መለመን ነው። ችግር የለውም። ታዲያ መለመን ጸሎት አይደለም? ችግር የለውም። ጸሎት ዛሬ ነው። እባክህ ዛሬ ጸልይ። ዛሬ ነው መጸለይ። ያኔ አላህ ይጸልያል እያልከኝ ነው። ስለዚህ ምልጃ ጸሎት ከሆነ ሎክ ምልጃ ልመና ነው አልከኝ። ሱራ 6:51 ላይ፣ ሱራ 6:70 ላይ፣ ሱራ 34 አይ ቲንክ 32:4 ላይ አላህ ብቻ ነው ምልጃ የሚያቀርበው ይላል። ቃሉም ምልጃ ያቀርባል። እነኚህ ፍጡር አይደሉም፣ እርስ በርሳቸው ይለማመናሉ ማለት ነው። ችግር የለውም። አላህ ካለ ነብዩ ካለው ልክ እንደሱ እንዳሉት ነው። 4 ነጥብ ፔሬድ። ስለዚህ በእስልምና ውስጥ ሉክ ፐርሰን የሆኑ አላህ አለ። ከአላህ ሌላ ደግሞ እጅግ በሚሊዮን የሚቆጠሩ ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ይሄ የአንተ ኮንክሉዥን ነው፣ እኔ አላልኩም። ቁርአን ፍጡር አይደለም ብለኸኛል እኮ። ቁርአን ፍጡር አይደለም ብያለሁ። በቂያማ ቀን የሚመጣው እንደ ግሪሳ ሆኖ ወፉም ያው ቁርአን ነው አይደለ? ኢምራንና በቀራ ቁርአን ነው። ኦኬ፣ ያ የሚመጡትስ ፍጡር ናቸው? አልኢምራንና በቀራ የፈጣሪ ቃል ናቸው። ስለዚህ እነኛ የፈጣሪ ቃል ደግሞ ያላ ሲፋት ናቸው አይደሉም? ያላ ሲፋት ናቸው። መናገር ይችላሉ አይችሉም? አላህ መናገር ይችላል። አላህ ይናገራል። እነሱስ መናገር ይችላሉ አይችሉም? እዚህ ጋር ስለ እነሱ መናገር አይደለም ባይዘው ይተወራሉ። መተው አላህ ይለምናሉ ሲባል ሃው የሚለው እኛ ጋር አይጠየቅም። ባይዘው መናገር እንደሚችል እኮ ተናገረ እኮ። ምክንያቱም ተስት ያደርጉላል። እሱን ዝለለው ይባላል። አይጠየቅም። አይጠየቅ ሁሉ አጠይቃ። አንተ ደግሞ መቼም ዲዳ ናቸው አትለኝም። ያውም ቃል ሆነው ለአላህ ራሱ ቃል ሆኖ ዲዳ ነው አትለኝም። ምክንያቱም አንተ ካፍር ካልኩ አትቀየመኝ ማለት አንተ ነን ሙስሊም ነህ። አንተ የምትረዳበት አንደርስታንዲንግ ሌላ ነው። ሱሙን ቡክሙን ኦምዩን የሚላችሁ ቁርአን ራሱ ሲገልጻችሁ ማለት ነው። እና ልክ አንተ እንደዚህ እንደ ሽንኩርትና እንደ ቲማቲም ለመመደብ ስትሞክር አይ ዶንት ኬር ኢትስ ኖት ማይ ኦፖርቹኒቲ ኢትስ ኖት ማይ የኔ ድርሻ አይደለም። እኔ ያመንኩት አላህ ሱብሃነሁ ወተዓላ አንድ ነው። እሱ ንግግሩ ነው። ችግር የለውም። መልካም እስማማለሁኝ። እሺ በቂያማ ቀን ፍጡር ያልሆነ ስንት አካል አለ የምታገኘው አንተ? ምን አልከኝ? በቂያማ ቀን ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ አካል ስንት አለ? ቁጥር ስፍር የለውም። ኦኬ፣ በእስልምና በቂያማ ቀን የምታገኙት ፍጡር ያልሆነ ነው ያልኩት። ፍጡር ያልሆነ ስንት ነው? ፍጡር ያልሆነ አም ሶሪ እዚህ ጋር ስህተት ፈጥር ያለው ፍጡር የሆነ እንደዛ ያልክ መሰለኝ። እና ፍጡር የሆነ አማላጅ ለማለት የፈለክ መስሎኝ። ነቢያቶች ደጋግ ሰዎች ሁሉ አማላጅ ስለሚሆኑ በዛ ነው። ፍጡር ያልሆነ ፈጣሪ ነው። ፈጣሪ አንድ ብቻ ነው እኮ። ቃሉስ ቁርአን ቃሉ እሱ ቃል ነው። ቃል ራሱ ምን ትለቃቀላለህ? እንደ ግሪሳ ነው ስትናገር ንግግሮች እየተመጠኑ ስለፊት እየሄዱ ነው እንዴ? እንደ ግሪሳ ነው የሚመጣው ራሱ ነው። እንደ ግሪሳ ነው የሚመጣው ወይንስ ቃሉ ነው?
ባይዞ እኔ እንደ ሙስሊም አረዳድ አስተምሮ አንገደድም እንትን ቪዥዋላይዝ ለማድረግ ኢሜጁ ወደ ጭንቅላቴ ለማምጣት አልታዘዝኩምም አንገደድም። ለነው ለይስ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ይላል። እንደ አላህ የለም ማንም። አይ አላህንማ ተው ነው እኮ አላህን አንድ አካል አለ። በቂያማ ቀን ባቱን ገልጦ የምታዩት አንድ አካል አለ። እሱን ተው ነው። ቃሉ ደግሞ ቁርአን የሚባል አለ። ያ ቁርአን ደግሞ በቂያማ ቀን ተውራትም ዘቡርም እንጂልም ወንጌልም የሱ ቃል ነው። ችግር የለውም። እነሱ ይመጣሉ ተብለን አሁን ስላልተነገረን በቂያማ ቀን ግን ከሚመጡት አንዱ ቁርአን ነው። ቁርአን ደግሞ ሲመጣ በገረጣ ሰው መልክ ሆኖ ነው የሚመጣው። ከዛ ውስጥ ደግሞ አሊምራንና በቀራ እንደ ግሪሳ እንደ ደመና ጅብ ብሎ ራንክ ምንድነው መስመር ይዞ ይመጣል አለን። ተሰልፎ እንደዚህ የሚመጡ ከሆነ እንደ ግሪሳ ከሆኑ በመቶ ሚሊዮን የሚቆጠሩ ሜይ ቢ በትሪሊየንም በቢሊየንም ሊሆን ይችላል ፍጡር ያልሆኑ አሉ ማለት ነው ወደ እናንተ የሚመጡ በቂያማ ቀን። እንደዛ ተብሎ አልተነገረንም። እኛ ሰዎቻችን ሲያስተምሩን ቁርአን ላይ ያለው አስተምሮ በዛ ልክ አንደርስታንድ እንድናደርግ አይደለም። አላህ እንደዚህ እንደ ግሪሳ እንደዚህ እንደ ወፍ እንደ ኒብ ምናምን እንደዚህ ሆኖ አላህ ይመጣል እንደዛ ብለን እኛ አንረዳምም። እንደዛ አይነት አስተምሮም የለም። እሺ እንዴት ነው የምትረዳው? እሺ ታዲያ ሐዲሱን እንዴት ብለህ ትተረጉመዋለህ ታዲያ? ወአንዝር ቢሂ ነው እዛ ጋር መጀመሪያ የተቀመጠው ያነበብነው ቁርአን እሱ ፋንዳሜንታል ቤዚካችን ነው። እሱ ላይ ቆመን ነው የምንተረጉመው ሁሉንም ሐዲሱን እኮ ቁርአን ነው የሚተረጉመው፣ ሌላ ትርጉም የለውም። ኖ ሐዲሱ ምንድን ነው የሚለው? ቁርአን እንዴት ነው ይመጣል የሚለው? ያው ልክ ቁርአን እንደዛ እንዳለ ነው። እንደ ወፍ ይመጣል ካለ እንደ ወፍ ይመጣል፣ እንደ ኔብ ይመጣል ካለ እንደ ኔብ ይመጣል። በቃ ነብዩ እንዳሉት ሁሉ ትክክል ነው። ስለዚህ ቆይ እንደ ወፍ ይመጣል ነው ያሉት። ቆይ እንደ ወፍ ይመጣል ነው ያሉት። አይደለም እስኪ በጠረጴዛ ዙሪያ እናውራለን። እናንተ በጣም የምታምር ሰው ነው። ያንተ ንግግሩ ምን ውበቴ ምን ያደርግልሃል? እንዴት ሁሉ ሳሰጠኝ ባይዘው በጣም አመሰግናለሁ። በድጋሚ ይፎይ እንዴት ሁሉ ሳሰጠኝ በጣም አመሰግናለሁ። አይ አረዳድን በደንብ ለማወቅ ነበር። አንድ ኢትዮጵያዊ እኮ ነኝ እኔ ምንም ባይዘው እኔ የጅማ ልጅ ሲሆን በትውልድ ከህፃንነቴ አባቴ ወታደር ነው። ልክ በቃ ቄስ ቤት እንደሚባለው አላለ ጩጬ ሆኜ ነው ኡስታዝ ጋር የወሰደኝ። እኔ የሚባለውን እየሰማሁ ነው ያደግኩት። ምንም ችግር የለብኝም። ጅማ ቡና ሱሰኛ አድርጋችሁን ያወጣችሁኝ። ጅማ ነው የተማርኩት። ጅማ የሰፈር ታውቃለህ? ኢልተራ፣ ፈረንጀራዳ፣ ሸዋበር፣ ፈረንጀራዳ፣ ቆጪ፣ አጂብ፣ መርካቶ። እኔ መርካቶ ልቀጥል? በጣም አመሰግናለሁ። ጅማ ሳልፌባታለሁ። ኤኒዌይስ እኔ ጨርሻለሁኝ። የእኛን አንድ ልስጥ የለው እኛ በስላሴ እናምናለን እና ብዙ ጊዜ ሙስሊሞች እኛ ላይ ሞኪያ ያደርጋሉ። ብዙ ታመልካላችሁ፣ ብዙ አማልክት ምናምን ብለው ማለት ነው። እኛ አንድ አምላክ ነው የምናመልከው እና አንድ አምላክ ስንል ግን ያ አንዱ አምላክ በሶስት አካል የተገለጠ ብለን እናምናለን። እናንተ አሁን ልክ አላህ አንድ ነው ቃሉ ደግሞ ቁርአን ነው ብላችሁ እንደምታምኑት እኛ ደግሞ ምን ብለን እናምናለን መሰለ? አንድ አምላክ እናመልካለን። እንደገና ያ አንድ አምላክ ግን በሶስት አካል ነው የተገለጠው ብለን እናምናለን። እግዚአብሔር ቃል አለው ብለን እናምናለን። ልብ በል እግዚአብሔር ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራዋለን። እኛ ቃሉ ምን ብለን እንጠራዋለን? ልጅ ብለን ወይንም ወልድ ብለን እንጠራለን። እንደገና ደግሞ ህይወት አለው ብለን እናምናለን። እርሱም ምን ብለን እንጠራለን? መንፈስ ቅዱስ ወይንም እስትንፋሰ እግዚአብሔር ብለን እንጠራለን። ስለዚህ እንደገና መገኛውን ደግሞ ልብ ብለን እንጠራዋለን። አብ ወልድ መንፈስ ቅዱስ ብለን ስንጠራ ይሄንን ነው። አንዱን መለኮት በሶስት አካል ብለን የምንጠራው ይሄንን ነው። እናንተ ደግሞ የአላህን ቃል ቁርአን ብላችሁ ትጠራላችሁ። ያ የአላህ ቃል ቁርአን ራሱ ደግሞ እንደገና በቂያማ ቀን እንደ ግሪሳ ሆኖ ይመጣል። ራሱን የቻለ እኔ ማለት የሚችል ጸሎት ማድረግ የሚችል እንደዛ ትላላችሁ።
በጣም አመሰግናለሁ። የራሴን ለእኔ ለመግለጽ እንደ መብት እንዳለ ለእኔ ለምን መብቱን አልሰጠኝም ታዲያ? የማይከለከልኩ ስናወራ ቆይተን ማለት እንደዚህ ሌና እንዳል እና በጣም ነው የምናከብራችሁ። እንደዛ ብላችሁ እንደምታምኑ እናውቃለን። በዛው ልክ ደግሞ ሬስፔክት የምናደርጋችሁ በዛው እምነታችሁንም ጭምር ማለት ነው እና እኔንም እኛ እንደዚህ ብለን የምናምነው ብዬ ደግሞ ዲፋይን እንዲያደርግልኝ ልስጠኛ አንድ ይቀውቃል። ያ ግን ከቁርአን ጋር እያይዘህ አሁን ካነሳ ነው ጋር ረጅም ሰዓት ቁርአንን ኢንክሉድ አድርገውና እስቲ በአንድ ደቂቃ ውስጥ ንገረኝ አንተ እንዴት እንደምታምኑ። እኛ ምናምነው በአንድ ፈጣሪ እሱም አንድ ነው፣ አልወለደም አልተወለደም፣ ይናገራል፣ አይበላም አይጠጣም፣ ያበላል ያጠጣል፣ አይተኛም ያስተኛል ይቀሰቅሳል። የሰው ልጆቹን በዚህ ዓለም ላይ ፈጥሮ እንደዚሁ በትኖቹ አልተወም። ከዛ ደግሞ መመሪያ አወረድላቸው። ከመጀመሪያ ጀምሮ መመሪያ ደግሞ በነቢያቶች የመጣ ልክ መቋጫቸውን ሙሐመድ ሰለላሁ እንዳደረገ በዚህ የህይወት ማንዋል ማለት ነው እና ነገ ወደ ጀነት የምትሰበሰቡት ከጀነት የተወረዳችሁ ወደ ጀነት ልትመለሱ ትችሉ ዘንድ ይህን መመሪያ ተከተሉ። ይህን ቁሙ እዚህ ጋር ስል ቀይ መስመር እንዳታልፉ፣ እነዚህ መልካም ነገር ደግሞ ስሩ ጀነት አለላችሁ ብሎ የሚናገር መጽሐፍ አብራሪ ደግሞ ነቢይ አለ። ለዚህ ነው መላይካዎች ደግሞ ጅብሪል አለይሂ ሰላም እሱ ከመላይካዎች ምጥቁና ኃላፊያቸው ብለን ነው ምናምነው። ሌላ ምን ልንገር ብቻ አላህ ይነቃጣል። ንግግሩ ደግሞ የእሱ ንግግር ነው እንጂ ልክ የፈጣሪ ንግግር እንደዚህ መሬት ላይ ተበትኖ ሄዶ 130 20 30 80 20 40 60 ይሆናል። እንደዚህ አይነት ዲፊኒሽን በእኛ ቤት የለም። ሀዲሶቹን አላየኋቸውም ስላልክ ሀዲሶቹም ሜቢ ያኛውንም ቼክ አድርገውና አንዱ ብቻ ያችኛዋን እንደምን የገረጣ ብለን ሀዲስ ብቻ ነው አስተማርኩ ብዬ እንትን ያላልኩት። በአሊማ ራሱ ደግሞ ሀሳብ ነው በሚለው ከተስማማን ችግር የለብኝም። ነቢዩ ብሎ ከሆነ እንኳን ሀዲስ ይቅል ናቸው። አሁን ያ ለምን መሰለህ አሁን የተስማማነው ምንድነው? እሱ እናንተ ተጨባብጠን የምንለያየው ቁርአን አላህ አለ፣ አላህ የሚባል አካል አለ፣ የምታመልኩት አንድ አካል። ያ አካል ደግሞ አንድ ለመስማማት አለውን እንጨባበጥና እንጨርስ። ረጅም ሰዓት ስለያዝንባቸው አላህ አለ፣ ቃሉ ደግሞ ቁርአን አለ። እንስማማ አይደለ? ያ ቁርአን ደግሞ ያለ ቃል ነው። በውጭ ብታባር ችግር የለውም፣ እሱ ችግር ነው። ስለዚህ ቁርአን አለ። ያ ቁርአን ደግሞ ፍጡር አይደለም አይደለ? አይደለም፣ አላህም አይደለም። ቁርአን አላህ አይደለም፣ ነገር ግን ያለ ቃል ቁርአን አላህ አይደለም ብለህ እኮ የምትለጥለው አይደለም። ቁርአን ያላህ ቃል ነው፣ ያላህ ሲፋ ነው፣ መገለጫው ነው። ችግር የለውም። ይኸውልህ እንደዚህ ላድርገው። እሺ ቁርአን ያላህ ሲፋ ነው፣ ከአላህ የሆነ ነው፣ ነገር ግን አላህ አይደለም። ከአላህ የሆነ ችግር የለውም። እሺ ተስማማን። ስለዚህ በቂያማ ቀን ደግሞ ያ ከአላህ የሆነው ቃሉ እንደ ወፎች አሊ ኢምራንና በቀራ እንደ ወፎች ግርግሳ ሆኖ ይመጣል፣ ምልጃም ያቀርባል። ችግር ልክ ነው። እነኛ የሚመጡት ደግሞ ፍጡር ናቸው። ኧረ ፍጡር አይደሉም። ቴንኪው በቂያማ ቀን ስለዚህ አላህ አለ፣ እንደ ወፍ ግርግሳ ሆነው የሚመጡት ደግሞ ፍጡር ያልሆኑ የቁርአን አያዎች በቀራና አሊ ኢምራን አሉ። ልክ ቅድም ስሬ የሆን ማለት ነው። በስላሴ ውስጥ አይነጣጠሉም እንዳልከኝ ማለት ነው። አይነጣጠሉም ለማለት እንደው የሚያምርብኝ እኔ ነበርኩ። አንተ ራሱ በጣም የተነጣጠሉ አካላትን አይነጣጠሉም ለማለት ያንተ በጣም ከበደ እኮ። ያንተ
ከአንዱ ሸሻለሁ ብለኸኝ እኮ ኖፍ ግሪሳ ይመጣል የሚለውን ለማንኛውም ጨርሻለሁ። ጀዋር ረጅም ሰዓት ስለያዝና ሰልቺ እንዳይሆን ለሌሎቹ እኔ ጨርሻለሁ። በቂያማ ቀን ቁርአን እንደ ግሪሳ ወፍ ሆኖ ይመጣል። አላህ አለ እንደ ወፍ ግሪሳ ሆኖ የሚመጣው ፍጡር አይደለም ብሎናል። መናገር ይችላል፣ ማሰብ ይችላል፣ ማወቅ ይችላል፣ ምልጃ ማቅረብ ይችላል። አላህም ደግሞ በተመሳሳይ በቂያማ ቀን ሲመጣ ያስባል፣ ያውቃል፣ ምልጃም ያቀርባል። አላህም ቁርአኑ ምልጃ ያቀርባል፣ አላህም ምልጃ ያቀርባል። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ስለዚህ ስንት ናቸው ቁጥራቸው? ፍጡር ያልሆኑ እስልምና ውስጥ ቆጥራቸው አጨርሷቸውም። እንግዲህ ይጨርሻለሁ። እንግዲህ አንተ ነው ይሄኛ አይደለም እኛ አይደለም። መልካም እሺ ጀዋር እናመሰግናለን በጣም ስለመጣ ስለተወያየ። አመሰግናለሁ። ለምን አስገቡኝ? ጥሩ ውይይት ነበራችሁ። ይኸው ተስፋ አደርጋለሁ። እኔ ያልነበርኩም ወጣ ብዬ ነበር፣ ግን በኮመንቶችም እንዳየው ጥሩ ውይይት ነበራችሁ። ሀሳብ ካላችሁ ለጀዋር ሜይ ቢ እነ ሐኪም እነ ቆስጠንጢኖስ እነ ሳሚ ሻሳሚ እንኳን ስለመጣ ካልሆነ ወደ ፍትወ ዲን እንሂድ። መዝሙሩ እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። ሳሚ እንኳን በሰላም መጣ። ወጣ ብዬ ስለነበረ መግባትንም አሁን ያየሁት። እሺ ሁላት ማለቂያ ሁላቱም ሌላችሁ እፎይ ሁሉ ሰላም ነው? ሰላም ብለናል። በዚሁ ዲያቆንዬ ሀሳብ የለኝም እኔ። እሺ ቆስጠንጢኖስ ሀሳብ አለ? ተኝቶ እንዳውም። እሺ ማማ ያሳባልሽ? በጣም ጥሩ። እኔ አንድ ጥያቄ ልጠይቅ እፈልጋለሁ። ጀዋር አለ? ጀዋር ለመሐመድ የተገለጠው ጅብሪል ነው? ለመሐመድ አለ ለሙሐመድ በል ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ለሙሐመድ የተገለጠው ጅብሪል ነው? ይቅርታ በጣም ጅብሪል ነው ወይ? ጅብሪል ሁለቴ ተገልጦላቸው ፌንት ነቅሏል ነብዩ ሰለላሁ ዐለይሂ ወሰለም። ጅብሪል ማለት ትልቅ ግዙፍ የሆነ ፍጡር ነው። 600 ክንፍ ያለው ፍጡር ነው። በጣም ግርማ ሞገስ ያለው ነው እና ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ሰው ተመስሎ ይመጣባቸው ነበር፣ ግን በህይወት አጋጣሚያቸው ሁለቴ ተገልጦላቸዋል። እሺ የመጀመሪያው መገለጥ ላይ የመጀመሪያው ሪቨሌሽን ላይ እኔ ጅብሪል ነኝ ብሏቸዋል። ለኢንትሮዳክሽን ነው ለመታወቅ ያለው እንዳላቸው የሚገልጽ አላየሁም። እኔ እቅራ ቢስሚ ረቢከ ለዚ ገለቅ ያላቸው ቃል እንደሆነ እኔ ጅብሪል ነኝ ብሏቸዋል የሚል ሶሪ እኔ ጅብሪል ነኝ ብሏል ያ የተገለጠው አካል። ምክንያቱም ጅብሪል ስለመሆኑ ራሱ እኮ እሳቸው በዛ ክስተት በጣም ተደናግጠው ስለነበረ ወደ ቤታቸው ተመልሰው ለውዷ ባለቤታቸው እንደዚህ ነገር ገጠመኝ ብለው በነገሯት ጊዜ እሷ ይዛቸው ወደ ወረቃ ኢብኑ ነውፈል ወደሚባል የኸዲጃ አጎት ነበር ይዛቸው ሄደችው። እሳቸው ደግሞ የቀደምት መጽሐፍትን ኦሪት ሊሆን ይችላል ወንጌልን ስለሚያውቁ ያኮ በቃ ገብርኤል ነው ወይ ደግሞ ጅብሪል ነው የሚለውን እሳቸው ናቸው ገና የነገሩት ማለት የነገሯት። ወረቃ ነው ጅብሪል ነው የሚል ጃዋሪ ይቅርታ እንዴ ወረቃ ነው ጅብሪል መሆኑን ነው የተናገረው። አዎ የቀደምት መጽሐፎች ውስጥ ስለሚያውቅ ነው የመጨረሻ አስጠንቃቂ ነብይ ይመጣል የሚል ኪታቦች እንግዲህ ጃዋሪ ማስረጃ አለ ጅብሪል ጅብሪል እንደሆነ የተናገረው ወረቃ ለመሆኑ ወረቃ ጅብሪል ነው ብሏቸዋል። ማስረጃ አለ ዛሊ ከናሙስን ብለዋል። አሁን ክታቦቹን እየጠቀስኩልህ ሊነግርህ አልችልም፣ ምክንያቱም የሲራ ክታቦች አሉ ይህንን በዝርዝር የሚያስተምሩ እንደ ኢስላም አስተምሮ ማለት ነው። እና አሁን ቶሎ አፕሊኬሽኑን ጠቅሼ ምናምን ላመጣልህ አምኖት ሬዲ። ግን ወረቃ የሚባለው አንዴ ልጠይቅ የፈለኩት ምንድን ነበረ፣ ያው ጅብሪል ነኝ እንዳላለ እሱን ኮንፈርም አድርገህልኛል።
ግን ሌላ በሌላ ሐዲስ ላይ አንድ ስም አንብቤ ነበረ ባለፈው ስናወራበት የነበረው እብን ሐኪም ምን ነበር ያ ስም ያስታውሱኝ ፕሊዝ። ናሙስ ነው። ናሙስ 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 ማን ነው ጆን? ናሙስ ማለት የጅብሪል ሌላኛው ስሙ ከሆነስ ናሙስ ምንኛ ነው? ናሙስ ወይ ዕብራይስጥ ይሁን ወይ ግሪክኛ ሊሆን ይችላል። አይዶ ነው ብቻ ናሙስ። ምክንያቱም እሱ ይሄ ቃል የተጠቀመው የቀደምት ክታብ ጸሐፊ ስለሆነ እኮ ነው። የቀደምት ክታብ ወይ ደግሞ የቀደምት መጽሐፍ አንባቢ ጸሐፊ ስለሆነ ነው። ግሪክኛ ነው። ግሪክኛ ትርጉሙን ታውቀዋለህ? እናት ቋንቋው ናሙስ ግሪክኛ ነው አላልኩም። ባይዘው ሌላ ቋንቋ ሊሆን ይችላል። አንተ አላልክም፣ እኔ ነኝ ያልኩት። ምን ማለት ነው ትርጉሙ? እናት ቋንቋ ሲንተረጎም ናሙስ ናሙስ እንግዲህ አሁን ይሄኛውንም አፕሊኬሽኑ እኔ ጋር አረብኛ ከሆነ ናሙስ ምን ማለት ነው የሚለውን ትርጉሙን ለማውጣት ጎግል ውስጥ ለመግባትም የያዝኩት ስልክ አንድ ብቻ ነው። እሺ ሐዲሱ የሆነ ሰሂህ ሙስሊም 16:0a ላላየው። እሺ እና በእንግሊዘኛው አረብኛ የምታነበው ለካ አንተ። እሺ እስቲ አንብብልኝ ታች ያለውን። እንግሊዝኛው እኮ ያው ጨርሻለሁ ለሲሙ 12 ጋር ክፍል ግን ያው ጀስት እና መስቲንግ ብቻ ነው። ኧረ ችግር የለውም ይሄ ሁሉ መረጃ አትገረን፣ ምንም ችግር የለውም። ግን አንብብልን እስቲ ይሄ ከዚህ እንደ በጣም ደስ ይላል። በእናትህ ትንሽ ዙም አድርገውና እስኪ ምን ትንሽ ጠጋ አድርግልኛ። እኔ እኮ ምን ነው አረ ይታያል። ተው ምንድነው የምለው? አንተ የፈለከውን ፓርት ብቻ ነቅስ ያምጣ። ምክንያቱም እኔ ሐዲሱን ይስማማዋለሁ ሰሂህ ቡኻሪ እስከሆነ ድረስ በሐዲሱ አንብቦ ማለት ነው። ይሄንን ክፍል አንብብልኝ። ከዚህ አትሊስት መጨረሻውን ይዘህ ይሄን አንብበው። እሺ ሪሊ በጣም አይታየኝም እና ማንበቡ የደበረኝ እንዳይመስል በጣም ነው ጥቃቅን ነው ጽሁፉ። አሁንስ እሺ ከቢረተን አንዱን ቃል ብቻ ራሱ እኮ ቢያገኘው በዛ አነባለሁ። ውስጤ ምን ስላለ ሐዲሱ በጣም ዙም አድርጎ እስኪ እንግሊዝኛው ምን መሰለህ? ወረቃ ሴርቱ ይሄም ወረቃ እንዲህ ያለው ይላል It is namus that God sent down to Musa. ለሙሳ የላከው ናሙስ ነው ብሎ ወረቃ ተናገረ። አሁን የፈለኩት እኔ ናሙስ ማለት ማለት ትርጉሙ አረብኛ ነው። ናሙስ እናት ቋንቋ ናሙስ እንግዲህ የዚህ አፕሊኬሽን ተርጓሚ ራሱ ናሙስ የሚለውን ቃል ሌሎች አረብኛ ቃሎችን ወደ እንግሊዝኛ ተርጉመ ግን ናሙስ የሚለውን እንደዛ እንደወረደ ከተጠቀመ ምናልባት ናሙስ ስም ሊሆን ይችላል። ስም አይተረጎምም በሚል ማለት ነው። ናሙስ ማለት ቢምቢ ማለት ነው። ቢምቢ ትርጉም አለው። ናሙስ ማለት ቢምቢ እና ደግሞ ቢምቢ ሰው ላይ ጢጢ ያለች ሰው እንትን አዛብታረገው ሶሪ። እሺ ችግር የለውም። የሚያሸማቅቅ ነገር የለም። ይሄ ተሸማቀቅ አላልኩም እኮ ወንድሜ፣ ግን ላሳየው ነው። በጣም አመሰግናለሁ። ግን ቢምቢ ብሎ ተረጎመ። በእናትህ አም ሶሪ ቢምቢ ብሎ ስትረጉም ቢምቢ ይችኛው ቢምቢ ሰውን የምታስቸግረው ቢምቢ ቢምቢ ወዳጄ ማለት ቢምቢ ብሎ ስትረጉም ምን ለማለት ነው? እንግዲህ ገብርኤልን ትልቁን ገብርኤል ነው ቢምቢ ለማለት የፈለገው ወይስ? እስኪ እኔ ገና ፋርዘር ማጥናት አለብኝ። በቃ ነቅቻለሁ። ከዛሬ በኋላ አልተኛም። እንቅልፌ በጣም ነው የሚያመሰግነው ስለቀሰቀሳችኝ። እንደውም ከእንቅልፌ ምንድነው ይሄ ናሙስ በቃ ናሙስ ብቻ ብለን እኛ የተማርነው እንጂ እንደውም እንደዚህ ፋርዘር ለማጥናትም አልተገፋፋንም። አም ሶሪ በጣም በራሴ ያል ነው። ኦኬ ችግር የለውም። በቃ ቶሎ እንጨርስ። ከኔ ጋር ላሳይህና ትርጉሙን። እሺ ይኸው እዚህ ጋር ሚላን እሺ
In ancient Greek, ይላል in ancient Greek, the word name namus. No, አይደለም። ቆይ sorry. ይኸው ምን ይላል? namus, Greek word. Arrangements which are low. አንድ ቆይ ላውጣልሽ። በዚህ አጋጣሚ ደግሞ እፎይም አንተም ሁላችሁም የኔን ፎሎ መልሱልኝ። አረበኛ እያቀረበች ያለችው ቆንጂዋ ጎበዟም ደግሞ ፎሎ መልሱልኝ። በዚህ አጋጣሚ ቆንጆ መልኳን በምን የሆነ ቆንጆ ያልካት ወዳጆች ማለት ሰው በአቋሙ ነው። ሰው እንደዚህ ጎበዝ ሲሆን ደስ ይላል። ዋናው ጎበዝና መልክ እኮ አይደለም ሰው። እሺ መልካም። አዎ አንዴ እሺ ቆይ በድምጿ ነው ቆንጆ ያልካት? ድምጿን ሰምተህ ነው ቆንጆ ያልካት? አይ በስራዋ ነው። በጣም እንደዚህ ታታሪ ስትሆን ደስ ይላል። ጎበዝ ስትሆን እንደዚህ ኢትዮጵያዊ ናት። ይኮራባታለሁ። እሺ አንዴ ቆይ ላውጣው። እብራኪም የባለፈው እንትን አሉት ብቻ አንተ ኮንተንቱን ጠይቀኝ። አንዴ ዛሬ ፕሊዝ አንዴ የናሙስ እንትን ብለን የነበር ነው አሉት። እሱ ትርጉም ቢምቢ የሚለውን ላውጣው። ቢምቢ ብቻ ሰው ሶስት ትርጉም ያለውን እሱን ያውጥልኛል። እሺ ከዛ ወደ ፈተውዲን አለ እንዴ? ፈተውዲን አለ? እሺ እስከዛ ሐሳብ ስጡ። ሳሚዬ ሌላችሁም ሐሳብ ካላችሁና ወንድማችንን ወይ ጥያቄ የምንቀበለው ከሆነ ወይ እንቀበላለን፣ ካልሆነ የተሰነሰው ሐሳብ ላይ ማጠቃለያ ሰጣችሁ በዛ መልኩ እንትን ማለት እንችላለን። ትልቁ ያላልኩት እኔ ብናኪ እሺ ፈቱዲን የለህም መሰለኝ። እሺ እስከዛ ጀዋር ክርስትና ላይ ጥያቄ አለ እንዴ? የምታነሳው ጥያቄ አለ ክርስትና ላይ? ክርስትና ላይ ጥያቄ ሳይሆን ኦልሬዲ ያዘጋጀው ጥያቄ የለም፣ ግን እነዛ ኮንቴንቶች ላይ እኛ እንደዛ ብለን እንደማናምን ነው። ለምሳሌ 3-1 ነው በሚሉ እንደማናምን ነው። ይሄም ታውቃለህ አንተም። እሱ ችግር የለውም። እሱ እናብራራላለን። በሌላ ቀን በደንብ ተዘጋጅተናልና ዛሬ በደንብ በጨዋነትም ስላወራህን በሌላ ቀን ደግሞ ለአንተ ምድል አይ ቲንክ ወይ ነገ ምናምን ከፍታለሁ ድጋሚ ሙስሊሞች ክርስትና ጥያቄ ካላችሁ ገብታችሁ እንድጠይቁ የዛን ጊዜ ታይሙን ተጠቅማችሁ ብቅ ብላችሁ ጥያቄዎቻችሁን ብታቀርቡ ደስ ይለኛል። አዎ እንግዲህ በዚህ አጋጣሚ እኔም አመሰግናለሁ ስላስገባችሁ ለዛሬ። ባይዘወይ እንደዚህ መነጋገራችን ለማህበራዊ ህይወታችንም መቀራረብም ጭምር የሚተርፈን ከሆነ ጥሩ ነው። መቼም ክርስትና ነው፣ 1000 ዓመት የኖረ ሃይማኖት፣ እስልምና ነው የነብያቶች ሃይማኖት ብለን የምናምነው። ደግሞ እኛ ማህበራዊ ጨዋነታችን ደግሞ እንደተጠበቀ ነው። ለምሳሌ አንዳንድ ኮሜንታተሮች ላይ ያስተውለው ፈጣሪ ግድሳ ቁርአን ግድሳ ምናምን እያሉ በዛ ልክ እንትን መባባል ጥሩ አይመስለኝም። ምክንያቱም ልክ እኔም የሆነ የክርስትናን አንድ አንቀጽ ወደ ነገር እንደዚህ መዝዤ ብቀልድበት እንደሚያስቆጣ አንድ ክርስቲያን ጃሪ ናሙስ ወዳጅነታችን መልካም ነው ለማለት ነው። በአጠቃላይ መልካም አሪፍ፣ ችግር የለውም። እሺ ናሙስ የሚለውን ትርጉም እያሳየሁ ነው። ይታያል? አየሁ። ምን ይላል? ሞስኪቶ። እሺ ሰው ወረቃ ታዲያ ከየት አምጥቶ ነው ናሙስ የሚለውን ቃል ይጠቀመው? ባይዞ እኔ ራሱ ይሄ ትርጉም ለእኔ አዲስ ነው። ይሄ ትርጉም ለእኔ አዲስ ነው። እሺ ናሙስ ማለት ነው
ናሙስ በሚለው በአረብኛ ናሙስ ማለት ነው። አረብኛ ናሙስ ይተረጎማል እኮ ስለማይተረጎም ስላልተረጎመ እኮ ነው የመጽሐፉ ተርጓሚ ሌሎችን ቃላት ያ ሁሉ ቃላት ወደ እንግሊዝኛ ሲተረጉም ናሙስን ናሙስ ብሎ ያወጣው ገባ አይደለ? ናሙስ ደግሞ ስም ነው። ስም ደግሞ ሲተረጎም እንግዲህ አይ ዶንት ኖ ስም ሲተረጎም ማለት ነው። አይ በቃ ጥሩ። ስለዚህ በደንብ እንግዲህ አጥናውና በደንብ ለማጥናቱ አላህ ይርዳኝ። እናንተም በርቱ። ግን እኛ ጋር ያለው አረዳድ እስከዚህም ጊዜ ድረስ ከዚህም በኋላ የሚሆነው ናሙስ ለሙሴ የመጣ ናሙስ ነው ሲባል ለሙሴ እንግዲህ ጅብሪል ሲመጣ እንደነበር ኦልሬዲ ስለምናምን ያ እኮ ለሙሴም የመጣ እሱ ነው በቃ ለነብይ ለሙሐመድ መጣ ማለቱ ብሎ ማብሰብ አሁን ዝም ብሎ በቃ ይሄ መጣ በቃ እንዲህ ነው ብሎ ሳይሆን አሁን አንደኛ ጊዜው የማንበብ የማጥናት በደንብ አይምሮን የመጠቀም ጊዜ ስለሆነ ራሱ ናሙስ የሚለው ቃል ምን ትርጉም አለው? ናሙስ የሚለው ወረቃ መቼም አረብ አይደለም አይደል? አረብ ነው ወረቃ? አይ ዶንት ኖ። ኦኬ ወረቃን ምን እንደሆነ አታውቅም። ጥሩ እሺ። ለማንኛውም ናሙስ የሚለውን በደንብ አንበው። 3 ትርጉም አለው። አንደኛው ትርጉም ናሙስ ማለት ያው ቢምቢ ነው፣ ቅድም እንዳሳዩ ቢምቢ ማለት ነው። ደግሞ ህግ እንደማለትም ነው። ህግ ወይም መተዳደሪያ ደንብ እንደማለት ነው። እሺ በቃ በዚህ እንደው ከነገረኝ ሞስኪቶ ለመጀመሪያ ኖሞስ ከሚለው ቃል ነው የመጣው። አሁን የሮሜ ላይ ሌሎች ቦታዎች ላይ ሐዋርያ ጳውሎስ ህግ በሚልበት ቦታ ስትመለከቱ ግሪኩ ኖሞስ ነው የሚለው። ኖሞስ የሚል ቃል ነው የሚጠቀመው እና ያንን ነው የኮረጁት። የትኛውም የግሪክ ኢንተርሚዲየት የመጀመሪያ ሀሁ የግሪክ ያወቀ ሰው የሚያውቀው ነገር ነው። አክቹዋሊ ይህ ምንም የሚያከራክር ነገር አይደለም። አዲስ ኪዳንም በግሪኩ ብታነቡት ስለ ኦሪት ህግ ሲናገር ህግ የሚለው ቃል በግሪኩ ኖሞስ ነው። ምንም የሚከራከር ነገር አይደለም። የአዲስ ኪዳን ግሪኩ መመልከት በቂ ነው። አዎ ለሱ ይላል ህግ ነው በቃ ህግ ነው የመጣለት ነው። ጥሩ ነው። ህግ ነው የመጣለት አይደለም የተገለጠለት ለሙሴ የተገለጠለት ጅብሪል ነው። ጅብሪልን ነው ናሙስ ነው የጠራው። ስለዚህ ጅብሪል ደግሞ በእስልምና ተልኮ እኮ ነው አላማው። ተልኮ ነው። አሁን ለሙሴ 10 ህግጋት መጣ እንደማለት ነው።